አይሰማም ድምጼ? ይሰማል። በጣም ጥሩ። ደግሞ ኢየሱስ ክርስቶስ ጾታ አለው ቤካ የሚባል ነው እንደሞ የተናገረው ጾታ አለው ወንድ ነው ኢየሱስ ክርስቶስ እያለ ሲናገር ነበር። ይሄን ነገር ከምን አይነታችሁ ነው? ለአምላክ ጾታ ይሰጠዋል ወይ? በእናንተ ደረጃ አምላክ ጾታ አለው ወንድ ነው እያላችሁ ስታወሩ ነበር። ቤካ ራሱ እንደዛ ብሎ ቃል በቃል ተናግሯል። ስለዚህ ይሄን ነገር እንዴት ታዩታላችሁ የሚለው ነው። ከኔ ጋር ኔትወርክ ስለሚያስቸግር ነው አጠር አድርጌ ተናገርኩትና ይሄ ነው የኔ ሐሳብ። ኤርሜ እንግዲህ ያን ቀን ነበር አይደል? ቅድም ኤርሜ ዳጌ ቤካ ብለህ ስላልክ ነው። አሁን ይናቃቸዋት ድንጋይ ብላ ያልከው ጾታ አለው የሚለው ላይ ሄዳል። እሱ ድብልቅልቅ ወጥቷል። ተበርዟል የሚለውን መጽሐፍ ቅዱስ መበረዙን አንተም የምታውቀው መጽሐፍ ስላለ እስቲፈል እንግዲህ ኤርሜ ያለህን እንትን ንገረው ለሱ ከሰማ እንደዛ ብላችኋል። እሺ ወንድማችን ይሴ በድጋሚ ቴንኪው። አሮን እርግጠኛ ባልሆንም ግን ጠረጥራለሁ እንደዚህ አይነት ነገር ተነስቶ እንደነበረ። ቤቱ የቤካ ወንድምነት ነው የከፈተው በዛ ሰዓት ላይ ወይስ እሱ ጋር ነው? ችግር የለም ቤካ የተከፈተ አይ ቲንክ ይህንን ሀሳብ አንድ ሰው እንዳነሳ አስታውሳለሁ። ግን ይሄ ወንድም ይሁን አይሁን አይዶ ነው እንግዲህ ችግር የለውም። እኔ ነኝ ብሎ ካለ መልካም። ኦኬ ኢየሱስ ጾታ አለው ብሏል ቤካ ብሎ ላለው ነገር እሱን እንኳን የሰማው አይመስለኝም። አይዶ ነው እኔ ጋር እንግዲህ ጠዋት በሚሆን ሰዓት ላይ ነው በኢትዮጵያ ምሽት ወንድምነት ጋር ምናልባት ተከፍቶ ልገባ የምችለው። ኦኬ እንደዛም ብሎ ከሆነ አዎ ልክ ነው። ኢየሱስ ጾታ አለው። ጾታው ሴት አይደለም ወንድ ነው። ሁለተኛ ምንድነው ማርያምን ምንድነው የጽዮን አለት ብላችሁ ጠርታችኋል ብላችሁ ከሳችሁናል አላችሁ ነው ያልከው? አዎ ብላችኋል። እንደዛም ብለን እኛ ክስም ከተባለ ክስ ነው ብለናል። ግን ክስ አይደለም። ማነው ክስ ነው ብለህ ካልክ ክስ ነው ማለት ይችላል። ግን ክስ አይደለም ያልነው በማስረጃ ነው። መጽሐፍ ቅዱስ ተበርዟል? አዎ በጣም ተመርዟል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ቅዱስ የተበረዘ መጽሐፍት ነው። ያው አለው አልተበረዘም ብለህ ካልክ ታሳየናለህ። ተበርዟል ብዬ ስለ እኔ ያሳይሃለሁ። ካሜራ ወደ መክፈት እሄዳለሁ ማለት ነው። እና ለምትለው ነገር ኢየሱስ ጾታ አለው ብላችኋል አልክ። ይህን ስነጋገሩ ወንድምነት እንደዛ ሲል እኔ በወቅቱ አልሰማሁም። ግን ያው ዛሬ ከነገርከኝ አዎ ጾታ አለው። ጾታውም ሴት ሳይሆን ወንድ ነው። ኢየሱስ ብለን እኛ ስንል መጽሐፍ ቅዱስ ብሎ ሲል ሁለት ባህሪ ያለው መሆኑን በጽኑ እናምናለን። አምላካዊ ባህሪም አለው፣ ሰዋዊ ባህሪም አለው። ሰው ሆኖ ሲወለድ ከኃጢአት በስተቀር በነገር ሁሉ ወንድሞቹን ሊመስል ተገባው ተብሎ ስለተባለ በስጋና በደም ተካፍሎ የአብርሃምን ዘር የያዘ ከኛ ወገን የሆነ የሰውን ተፈጥሯዊ ባህሪ ከኃጢአት በስተቀር እኔና ይሳኮር ነው የሆነው፣ አንተና አንቺን ነው የሆነው ጌታ ማለት ነው። ስለዚህ ጾታ አለው። ይሄን ነው ብለን የምንለው። ጥያቄ ያለ ሰው ካለ ግን ትችላለህ። መጽሐፍ ቅዱስ ተበርዟል? አዎ ተበርዟል። ምናልባት የዘለልኩት ነገር ካለ ተነግሮኛላችሁ ማለት ነው ያልመለስኩት። ቴንክ ዩ። ይሰማሃል? ግሩም ሚዩት አድርገዋል። እያወራህ ከሆነ ግሩም ኦን አድርገው ማይክ ከሰራለት ግሩም ይሴ አሁን ይሰማችኋል? አይሰማችሁም? አሁን ይሰማል። እሺ ወንድማችን ግሩም በጣም ጥሩ። ያንተ ነው ኤርሚያስ ያልከውን ሰምቼዋለሁ። ስለዚህ ነው አሁን እናስቀምጥና አንደኛ ወንድ ልጅ ትወልጃለች የተባለ ኢየሱስ ክርስቶስ ወደ ምድር ከመጣ በኋላ ነው እንጂ ለአምላክ ጾታ ይሰጠዋል አይሰጠውም? ይሄ አይሰጠውም። ይሰጠዋል ካላችሁም እናወራታለን። ለመላእክትና ለአምላክ ጾታ አይሰጣቸውም። ሴት ወንድ ተብሎ አይሰጣቸውም። ወንድ ልጅ ትወልጃለች ከተባለ ይሄ ወደ ምድር ሲመጣ ስጋን ሲለብስ ነው።
ሰው ሲሆን ነው ይሄ የተነገረለትና ይሄ ደግሞ አንድ ነው። ሁለተኛ ደግሞ ተበረዘ የተባለውን ደግሞ ይሄ ተበርዟል ብለህ መጽሐፍ ቅዱስን ታሳየኛለህ። ስለዚህ ኤርሚ እየተሰማ ከሆነ ለአምላክ ጾታ አይሰጠውም። ሰው ከሆነ በኋላ ግን አዎ እውነት ነው። ይሄ ወንድ ልጅ ትወልጃለሽ ስሙንም አማኑኤል ትይዋለሽ ተብሎ ተጠርቷል። አሁን ስለዚህ ግን አምላክ ግን ጾታ ሴት ነው ወንድ ነው የሚባል ካለው በእኛ ቤተ እምነት የለም። ስለዚህ በእናንተ ካለ ደግሞ እንግዲህ ለአምላክኛ ዝቅ አድርገን አምላክን ሴት ነው ወንድ ነው አንልም። ስለዚህ ተበረዘ ያልከውን ደግሞ መጽሐፉን ደግሞ የትኛው እንደተበረዘ ደግሞ መጽሐፍ ቅዱስን አውጥተህ ታሳየኛለህ። ጨርሻለሁ። እሺ አሁን ደግሞ በጨዋነት ምን አለን? ቅድም ምን ነበር ያለው? ኢየሱስ ጾታ አለው ብሎ ቤኪ አለ። ኢየሱስ ብሎ የሚለውን ስም ጌታ ያገኘው በስጋ ወራት በመልአኩ እንደተባለ ከቅድስት ድንግል ማርያም ሲወለድ ነው። ስሙንም ኢየሱስ ትይዋለሽ ብሎ ያለው። ኢየሱስ ጾታ የለውም ብሎ ካለን በኋላ አይ ጾታ አለው ብለን ስነግረው ከዛ ደግሞ መለስ አለና ለአምላክ ጾታ አለው ብላችኋል አላልንም። ሁለት ባህሪ ነው ብለን የምናምነው እኛ። ኢየሱስ ሰው ብቻ አይደለም አምላክ ነው፣ አምላክ ብቻ አይደለም ሰው ነው ብለን ነው የምናምነው ብለናል። ስለዚህ ከስጋው ቃል ጌታ ከቅድስት ድንግል ማርያም ሰው ሆኖ ከመወለዱ በፊት ከዘላለም በነበረበት በመለኮትነቱ ወንድ ነውም ሴት ነውም አላልንም። እኛም እንደዛ ብለን አናምንም። አምላክ ጾታ አለው ብለን አንልም። እግዚአብሔር መንፈስ ነውና መንፈስ ጾታ አለው ተብሎ አይታመንም። መላእክትም መናፍስት ናቸው፣ ጾታ አለው ተብሎ አይታመኑም። ሴቶች ናቸው ወንዶች ናቸው ተብሎ የሚል ነገር የለም። እንደዛ አላልንም። ቅድም ግን ስትል የነበረው ቤካ ወንድምነት ብሏል ብለህ ያልከው ኢየሱስ ጾታ አለው ብሏል። ኢየሱስ ጾታ አለው እንዴ ነው ያልከን? አዎ ጾታ አለው ኢየሱስ አልኩ። ወንድ ልጅ ተወልጃለች ስሙንም አማኑኤል ብላ ተጠራለች ተብሎ በነቢይ እንደተናገረ በመልአኩም እንደተባለ ስሙንም ኢየሱስ ትይዋለች ተብሎ እንደተባለ፣ ስለዚህ ወንድ ልጅ ነው የተወለደው። ወንድ በመወለዱ አይሁዳዊ ወንድ ሆኖ ነው የተወለደው። ስለዚህም ሊገረዝም በስምንተኛው ቀን ወደ ቤተ መቅደስ ይዛው ሄደች ይላል ሉቃስ ላይ ማለት ነው። ወንድ ስለሆነ ነው። በቤቱ በዘርህ የተወለደ ወንድ ሁሉ ይገረዝ ብሎ ለአብርሃም በሰጠው ኪዳን መሰረት ጌታችን ኢየሱስ ክርስቶስም የአብርሃም ልጅ ሆኖ ሲወለድ በስጋው ከቅድስት ድንግል ማርያም ሲወለድ ጾታው ምንድን ነው? ወንድ ነው። ወንድ ልጅ ነው የተሰጠን እና በመጀመሪያ ጠያይቀህ ላይ ኢየሱስ ብለሃልከን። ከዛ ደግሞ አይ ከቅድስት ድንግል ማርያም ሳይወለድ በፊት በመለኮትነቱ ብለሃልከን። በመለኮትነቱማ ወንድም ሴትም አይደለም አይባልም። እንደዛ እኛም አላልንም ያለ ሰው አለ ይሴ እዚህ እኔ ከመምጣቴ በፊት አይልም ወንድምነት አይልም። ብራዘር ለመለኮትነቱ ጾታ አለው ብሎ አይልም ወንድምነት የግድ መምጣት የለበትም አይልም። አንተ ራስህ አሰማሚ ስትሰማ ደግሜ ጠይቄው እኔ ራሱ በመለኮትነት አይባልም ብለው ይባላል ብሎ ራሱ እየሳቀውላ ነበር። አሁን እየነገርኩህ ያለ እንደማይልህ በጣም እርግጠኛ ሆኜ ነው የምነግርህ። ምክንያቱም አሁን ፈራርጉለት ይምጣ ስራ ላይ ነው እኔ። ስለዚህ አላለም ወይም አንልም በእኛ እምነት ካላችሁ ቴንኪው አመሰግናለሁ። ብራዘር ይሄ እየመደብኩልህ እኮ ነው። አይልም አልኩህ። አይልም ወይ አሰማምህ ካልሆነ በስተቀር ወይ ደግሞ ሲናገር ድሃ ልሳን ካልተናገረ በስተቀር ራስህ ጋር አሁን እኮ እኔ ስገባ ኢየሱስ ጾታ አለው የለውም ብለህ ከጠየቅህ በኋላ አዎ ጾታ አለው ብዬ ነገርኩህ። ኢየሱስ ነው ብለህ ያልከኝ ኦኬ። ኢየሱስ ብለህ ስትለኝ አዎ ጾታ አለው። ኢየሱስ ነው በስምንተኛው ቀን የተገረዘው። ጾታ ነው አለ። ወንድ ምንድን ነው የሚባለው? አሁን ላይ አሁን ላይ ምንድን ነው የሚባለው? ማን ነው ምን የሚባለው? አሁን ላይ ኢየሱስ ክርስቶስ ምንድን ነው የሚባለው? እንዴት ኢየሱስ ክርስቶስ ጾታ አለው ብለህ የምታምነው አንተ ወይስ? አዎ አምላክም ሰውም ነው። አሁን ስለዚህ አሁን አምላክነቱ ከሰውነቱ ተለይቷል እያልከኝ ነው? አልወጣኝም። ይታያችሁ ሆነ ያሰማው በእንዲህ አይነት እየሰማ ነው ወንድምነት ራሱ ይከሰል። አሁን ሌላ ነገር ውስጥ እንዳታደርግ እኔን አንተ ላውራት ስማኝ። አምላክም ሰው ነው ብራዘር ኤርሚ አንድ አዳምጠኝና አንደኛ ደረጃ ያለውን ነው ያልኩኝ። አሁን እዚያውን አንተ ስትደግመው እኮ የሚያስቅ ነው። ለምን የተለያየ ነገር የለውም። የተለየ ነገር የለውም እኮ አሁን እኮ ይሄ አሁንም ራሱ ኢየሱስ ክርስቶስ አምላክነት ሰው በመሆኑ
አምላክነቱን እንደተው አድርገህ እየነገርከኝ ነው አልኩኝ። እንደዛ ሰው ስለሆነ አምላክነቱን አልተወም። ወይ ሰውና አይደለም ሰውና አይደለም አንተ የምታወራው ኢየሱስ ሰውና አይደለም። ምታስወሪ ይቆላል አውራ ይቆይ። እሺ ወንድማችን ወይ እንግዲህ ትጨርሳለህ። ካላስወራችኝ ማለት ቆይ ወዳጄ ትጨርሳለህ። ኢየሱስ ምንድነው ነው ያልከው ነው ያልከኝ? አሁን ደስ የሚለው ሪከርድ ስለሚደረግ እዚህ ጥሩ ነው። ምንድነው ነው ያልከው ነው ያልከኝ? ወንድ ልጅ ነው ጾታ ይሰጠዋል። አሁንንም ጾታ ይሰጠዋል እያልከኝ ነው? ጾታ ይሰጠዋል አልኩኝ እኔ እንደዛ ወገኖች። ለኢየሱስ ጾታ ይሰጠዋል። አሁንም እያልከኝ ያለ አንተ ጾታ ይሰጠዋል። ሰው በሆነ ጊዜ ምን ተብሏል አልኩህ ቅድም ትንቢት ተነግሮታል። ቆይ እባክህ አድምጠኝ። አያችሁ እንደዚህ ነው የሚሰሙ ይኸውላችሁ፣ እንደዚህ ነው የሚሰሙት። ከነኚህ ጋር ነው እኔ ማውራት አልችልም። ትችላለህ ካላወራ ቆይ አድምጠኝ። ታወራ ኤርሚ እኮ አብዛኛው ጊዜ የስድብ ሰው ስለሆንክ ነው። አሁን እነኚህ የሚለውን ተውና ዝም ብለህ ሀሳቡ ላይ ያወራ ብዙ ጊዜ አንድ ቆይ ኤርሚ ግሩም ሰምተህ ጨርስ። አልሰማህም? የእኛስ ድምፅ ሳይሰማ ያንተን ብቻ ሰምተን ገና እኔ ስንት ካወራሁ በኋላ አቤት ይለኛል። አትሰማም እኮ ዝም በል። ያንተን ሀሳብ ከጨረስክ በኋላ ዝም ብለህ አድምጠህ ድምፁን ከጨረስክ በኋላ ሀሳቤን አልሰማችኝማ። ኤርሚያስ የሚለው ሌላ ነው። ያንተን ሰምተናል። አሁንም ችግር ከሰው ጋር ቅራኔ ያለ ማለት ነው። ቅድምም ራሱ ለዚህ ነው የጠየቅኩ። ኤርሚያስ ነበረ እንትና የሚባል ነበረ ብለህ ስማቸውን ስለጠቀስክ ቆይ ሼር አደርጋለሁ እንዲህ አይሉም ብዬ ነግሬያለሁ። እንዳላለ አሁንም ነግሮሃል። ሌላ ምን አሁንም ኢየሱስ ክርስቶስን ስታስብ እንደ ሰው ነው የምታስበው? ስለ ማዳኑ ስታስብ ወይም በአምላክነቱ ነው ያዳነ ብለህ የምትለኛው? ለመዳን የመጣውን ሰውነቱን አታስኪደንም። ኦኬ የመጣው ደግሞ ወንድ ነው። ያንን እኛ አሁን አይ ወንድ አይደለም በቃ አምላክ ነው ብለን አምላክ ወንድ መሆን አይችልም ጾታ አይሰጠውም እያልክ እኛ ጾታ ሰጠን። ራሱ የሰጠው ስም ነው። ወንድ የተባለው ራሱን ነው፣ እኛ አይደለንም ያልነው። እንደዛ ሲባል ግን እንትና እንዲህ ነው እንትና እንዲህ ማለት ነው የሚወደው እንዲሳ። ይሄ አማርኛችንን ብናስተካክል በቃ መጽሐፍ ቅዱስ ላይ ነው የምናወራ። መጽሐፉ ላይ አውሩ። መጽሐፍ ጥቅስ ሰምታ የተጠየቅኩት ሰምተ ጨርሰ መልስ። በጣም ጥሩ። አሁን የሚሰማ ከሆነ አንደኛ ደረጃ ኤርሚ እየተናገረው ያለ ምንድነው? በበቀደም ነብይ ያሉት ሌላ ነው፣ አሁን እሱ የሚለው ሌላ ነው። እነሱን ራሱ ማምጣት ይቻላል። አንድ ዝቅ አድርጎ ኢየሱስ ዝቅ አድርጎ እንደዚህ ሰው ነው ወንድ ነው ጾታ አለው እንደዚህ ማለት እንደዚህ አንደኛ ስህተት ነው። አንድ ሁለተኛ ደረጃ በበቀደም ቤካን ጠይቄዋለሁ። እስቲ ንገረኝ ብዬ ስጠይቀው ነገር የተነገረው ወንድ ልጅ ትወልጃለሽ የተባለ መቼ ነው ስለው አራራራ ሳቀብኝ። ጭራሽ አምላክን ደግሞ ጾታ የለውም ትላለህ አለኝ። ስለዚህ ይሄን እውነቱን ያወራል እናንተ ታዲያ ኢየሱስ አምላክ ነው አይደለም? ወንዱ ኢየሱስ አምላክ ነው አይደለም? እስቲ አንተን ልጠይቅ ዛሬ ደግሞ እንደገና ወንዱ የሆነው ኢየሱስ አምላክ ነው አይደለም? ወንዱ የሆነው ኢየሱስ አምላክ ነው አይደለም ብላችሁ ስትሉ ወንድም ለኔ ይሄ ጥሩ አይደለም። አንድ እየሰማኸኝ ነው? አይ እኔ ያርምላችኋለሁ እነሱ ብለው ከሆነ ምን ያርምላችኋለሁ? ካርክ ኤርሚያስ ግሩም አምላክ ጾታ አይሰጠውም። አምላክ ነው ግን ጾታ አይሰጠውም። ግሩም አሰማም። ኦኬ ካሰማህ አሁን ይሄ በምድር ላይ የመጣው ኢየሱስ ወንድ ነው አልነበረም? ወንድ ነበር አልነበረም? ወገኖች ቅድም ግን ሲያወራ የነበረው ስለ ድንጋይቱ ነው አይደል? ድንጋይቱ ጽዮን ናት ምናምን እያለ አሁን ሌላ አይደል? አረ ቆይ ሌሎቹ አጣይ እስቲ አንድ ብቻ እኮ ነው ያለው። አንዳችሁም ታውሪ እኮ አንዳችሁ አውሪ። ያለበለዚያ እኔ እንደዚህ እንትን ያለ ነገር የተዋሸ ነገር አልፍ አይደለም። አምላክ ለአምላክ ጾታ አይሰጥም። ስለዚህ እየሰማችሁ ከሆነ ይሄን ነገር አስተካክሉ። አንድ ሁለተኛ ደረጃ ተበርዟል ብላችሁ በቀደም ገብተን ስንጠይቃችሁ ማስረጃ አጣችሁ።
አዎ ኢየሱስ ክርስቶስ ትንቢት ተናግሮለታል። ኢሳይያስ ወንድ ልጅ በሉ በቃ ወደ ስድብ ከገባችሁማ እንግዲህ ቻው። እኔ የስድብ ሰው አይደለሁም። ቻው በላችሁ። እንደዚህ ካወራችሁ ልሰደብ አልገባውም። ያለበት ቤት ስድብ እንደማይጠፋ ቃለው እኮ ፕሊዝ። ሌሎቻችሁ ማይክ አትክፈቱ። እናንተ የምትከፍቱት ሆነ እኔ ይስዬ ቴንኪው ቤቱን ትቼ እወጣለሁ። አየህ እዚህ ምንድነው ሰላም ነው በሉ። ፖለቲካ ለመስራት ነው። ለስድብ እኔ ቦታ የለኝም። ስትዋሹ ማንም የሰደበ የለም። እንዳትወጣ ነው ከኔ ጋር ብቻ የምታወራው። ማንም ማይክ አይከፍትም። ከኔ ጋር ቀጠል። ቴንኪው። አያችሁ እንትን ነው ውሸቱን ራሱ ፈርቶን ቆይ እድል ሰጣችሁት ማይክ በመክፈት እነሱ እንዲህ አይነት ፖለቲካ ነው የሚሰራው። ይሄ ሰውዬ ምንም ቃል እግዚአብሔርን የማያውቅ እንዲሁ ዝም ብሎ ሴት አውል የሚባል አይነት ነገር ነው። በቃ እንደዚህ ዝም ብሎ ነው። እዚህ ደግሞ የወንጌል አማኞች ወንድሞች እናቶች፣ አንድ ሰው ሲያወራ ይሴ ካወራው እኔ ዘጋው። እኔ ሚዩት አድርጌ ተቀመጥኩ። እህታችን ሊዲያ ከፈተች፣ መሳይ ከዛ ከፈተ። ምንም መክፈት አያስፈልግም። ይሴ ብቻ በቂ ነው። ይሴ ሚዩት ካደረገ እኔ ካወራው እኔ ብቻ በቂ ነኝ። መሳይ ካወራ መሲ ብቻ በቂ ነህ ወይ? ሊዲያ ካወራችሁ ሊዲያ ብቻ በቂ ናት። አለቅ። አየህ ምን የሚል ነገር ለመስራት ነው? ገብቻ እንጫጫኋቸው ብሎ ለሚል ማለት ነው። ለሚል ነገር ማለት ነው። ቀኝና ግራ ጆሮ የትኛው ነው ተብሎ የሚባል መንፈሳዊ ዓለም ላይ አንድ አይመልስም። እዚህ ቆሞ ማለት ነው። እኛ አምላክ በአምላክነቱ ጾታ አለው ብለን አላልንም አንልም። እሱን አይደለም ዘሩን አሰልፌ የትምህርተ ሥላሴ ነገረ ክርስቶስን አስተምራለሁ። እዚህ ያሉ ወንድሞች እናቶች ያስተምሩታል። አምላክ በአምላክነቱ ጾታ አለው ብለን እኛ አልሰጠኑ አላልንም። ትምህርተ ሥጋዌን በሚገባ የምናውቅ ሰዎች ነን። ኦኬ። ጌታ ግን ከቅድስት ድንግል ማርያም ሲወለድ በነቢይ እንደተናገረ ድንግሊቱ ጸንሳ ስትወልደው ግን ያው የትንቢቱም ቃል ወንድ ልጅ ትወልዳለች ነው የተባለውና የተወለደው ምንድነው? ወንድ ልጅ ነው። የዳዊት ልጅ ነው የተወለደው። ወንድ ልጅ ነው የተወለደው። ኦኬ። ስለዚህ ጌታ ከቅድስት ድንግል ማርያም ሲወለድ ጾታ ነበረው። ስጋ ሰው ሆኖ ስለተወለደ የእኛን ተፈጥሯዊ ባህሪ ገንዘቡ ስላደረገ በጾታው ምንድነው? ኢየሱስ ወንድ ነው። ወንድ ነው። ወንድ ስለሆነ በስምንተኛው ቀን ሊገረዝ ወደ ቤተ መቅደስ ሄዷል። አጭርና ግልጽ። ኢየሱስ ተብሎ ሲባል ይሄ በአውጣኬ ትምህርት የነቀዘ የደብተራን ተረታ ተረት የጠጣ ትውልድ መጥቶ እኔ ፊት ገብቶ ነገረ ክርስቶስን ሊያብራራ ሊያወራ ማለት ነው አላልንም። እኛ ለመለኮትነቱ ጌታ ኢየሱስ ጾታ አለው አይባልም አላልንም። ማንም ያለ የለም። ቤኪም አላለም። ቀደም ስገባ አላልኩም። ሪከርድ ተደርጓል። ስሙት በደንብ ማለት ነው። እንደዚህ ነው። አየህ ይህንን የደብተራ ትምህርት ተግታችሁ መታችሁ። እነሱ እንኳን አይሉም ራሱ አንዳንዶቹ ማለት ነው። ኢየሱስ በኢትዮጵያ ኦርቶዶክስ ታሪክሳን እንኳን ልብ በሉ፣ ኢየሱስ ሰው ሆኖ ስለተወለደ ጾታ አለው። ሰው ሆኖ ስለተወለደ ማለት ነው። ለመለኮትነቱስ ጾታ የለውም። መለኮት ጾታ አለው ተብሎ አይባልም። መላእክት መናፍስት ናቸውና ጾታ አላቸው ብለን አናምንም። ሚካኤል ወንድ ነው አትልም። ሲጠሩ በወንድ አንቀጽ እንኳን ቢጠሩ ሚካኤል ወንድ ነው ግን ብለህ አትልም። እግዚአብሔር ሲጠራ በወንድ አንቀጽ መለኮትነቱ በወንድ አንቀጽ ቢጠራም እግዚአብሔር ወንድ ነው ተብሎ ለመለኮትነቱ አይነገርም። ኢየሱስ ግን ከሶስቱ አካላት በተለየ አካሉ ከቅድስት ድንግል ማርያም ሰው ሲሆን የሰውን ተፈጥሯዊ ባህሪ ገንዘቡ ያደረገው የሰውን ተፈጥሯዊ ባህሪ ከኃጢአት በስተቀር ተካፍሎ እንደኛ በነገር ሁሉ ወንድሞቹን ሊመስል ተገብቶታል ተብሎ ስለተባለ መንፈስ ቅዱስ በተለየ አካሉ ስጋ አልለበሰም። አብን በተለየ አካሉ ስጋ አልለበሰም። ኢየሱስ ግን በተለየ አካሉ ስጋ ለብሶ ወይ ደግሞ ሰው ሆኖ ተወልዷል። ሲወለድ ምንድነው የሆነው? ወንድ ነው የሆነው። ወንዱ ልጅ ኢየሱስ በመለኮትነቱ ከአብና ከመንፈስ ቅዱስ ጋር እኩል የሆነው ባለመቀዳደም ባለመበላለጥ ከዘላለም የነበረ ሁሉን የፈጠረ አምላክ ያው አምላክ የአብርሃም አምላክ የአብርሃም ልጅ ተብሎ እንዲጠራ የአብርሃምን ዘር ተካፍሎ ተወልዷል። የአብርሃም አምላክ የአብርሃም ልጅ ተብሎ ሊጠራ ራሱ በገባው ተስፋ ቃል መሰረት ዘፍጥረት መጽሐፍ ምዕራፍ 22 ቁጥር 18 ላይ እንደተናገረው ማለት ነው። የአብርሃም አምላክ አምላኩ የአብርሃም አምላኩ የአብርሃም ልጁ ተብሎ ሊጠራ እግዚአብሔር አደረገ። ይሄ እንዴት አይነት ድንቅ ነው! ስለዚህ አብርሃም ልጅ ተብሎ ሲጠራ ምንድነው? ወንድ ሆኖ ተወለደ ማለት ነው።
የአብርሃም አምላክ ከአብርሃም ዘር ወንድ ሆኖ ተወለደ። ይሄን ነው የምናምነው እኛ። አትንተባተቡብን እዚህ እየመጣችሁ ኦርቶዶክሳውያን። ኔትወርክ አይደለም ንግግርህ ራሱ እንኳን ንግግርም ይቆራረጣል፣ ኔትወርክም ይቆራረጣል። እኛ በሚገባ ትምህርተ ሥላሴን በሚገባ ሚስጥረ ሥጋዌን ነገረ ክርስቶስን በሚገባ የምናውቅ ሰዎች ናል። ዝም ብለው እንትን እንዳይል ለማለት ነው። ቴንኪዩ ስዬ መቀጠል እችላለሁ። ያ ቴንኪዩ የቅድሙ ላይ ና እና ወደዛ እንምጣ። እሱ በቃ እነሱ ይሄ የለመዱት ነው ነገሩ። ቅድምም መግቢያ ላይ ተናግሬያለሁ። አንተ አሁን ምን ትላለህ ብዬ አናግሬዋለሁ። ለማንኛውም እነሱ አለ ብሎ እኛ ጋር ስላወራ አንዳንዴ ያው የእኛ ስም በእኛ እኛን ሊያሳሙ ይመጣሉ። አንዳንዴ እኔን በእኔ ላይ ማማት ማለት ነው። በክርስቶስ የሆነ ወንድሞቼ ዳጊ ጋር እኮ ደውያለሁ። ያንተ ይመስላል ቀጥታ ያው ቤካ ብዙ ግንኙነት አላለም። ልጁ ውሸታም ነው አይልም እንጂ ጴንጤ አይልም። ዳጊም አላለም፣ ቤካም አላለም። ጴንጤ አይልም። እንደውም ጴንጤ የፈለገ ደካማ ቢሆን እንዲህ አይልም። ለምን ኤርሚያስ ከነቢይ ከነአማን ጋር ድቤት አትገባም? ከነሙለታ ጋር ፍጹም እንዳታወርዱት። ፍጹም ዳና ነህ አውራኝ አለ። ሲሳደብ ስለሰማሁት ነው። ይሳደባል። ዳና ነህ ወይ? አሁን የሚያወራ እኔን አውራኝ። መጀመሪያ ሰው እንደ አበሻ እንደ ኢትዮጵያዊ ሰው ቤት ገብታል። ዳና ናችሁ ወይ ሰላም ናችሁ ወይ ብለህ ከዛ በኋላ ብትቀጥል ጥሩ ነበረ። ይህን አይነት በጣም በጣም አይምሯችን ምን እንዳበላሸው ኢትዮጵያውያን። አረ በባታችሁ ልበል፣ ስርዓት ያዙ። ይስዬ አንተ ራሱ ትችላለህ። እታች አውርደውና እታች ሄዶ እሱ ይግባ ወይ እሱማ ይወርዳል እኮ። አንዳንድ ዘሎ ገብቶ ሰው ላይ ጥብ አይበሉ። ዝም ብሎ ወደ ዋና ሀሳብ ቀጥል። ይቅርታ መጠየቅ እፈልጋለሁ። ምክንያቱም እኔ ጣልቃ የገባሁት ጥያቄ ግልጽ ስላልሆነልኝ ነው። ይቅርታ ኤርሚ። ሌላው ደግሞ ይህ ሰውዬ አሁን መቶ ሲያወራ የነበረው ሰውዬ አሁን አንተ ያስረዳኸውን እንኳን እንዴት አድርጎ እንደተረጎመ ይሄ ሁሉ ሰው ሰምቷል። ስለዚህ የሚያስገርም አይደለም። ተባረኩ። ይቅርታ። ችግር የለም። ተቆጣጥሩ። ይሄ ስድብ ቃል ምናምን የሚጽፉ ሰዎችን ሞዴሬተሮች እያያቸው ሚዩት አድርጓቸው። አንቦልክ ሚዩት አድርጓቸው። እኔ ካገኘው አለ እኔ መጥፎ ነው ያለው እያየው ነው። ሚዩት አደርገዋለሁ ከቻልኩኝ። እናንተም ደግሞ ብረሩባቸው። ቀጥል እስቲ በቅድሙ ሀሳብ መጽናናት እንግዲህ ታገሽ። ዛሬ አለ ምንትን የሚል ከሆነ ነገ ላይ እንቀጥላለን ጥናቱን ማለት ነው። እንዳያረፍተን ብዬ ነው። 11 ተኩል የትኛው ነው ይሴ? ቅድም አንድ ወንድምም አንስቷል። ሰው ከዳና ድነት አያጣም የሚሉ ሰዎች አይጠፋም ሳይሆን አያጣም ነው የምንለው። ያጣል። ድነቱን ራሱን እንጂ የሚያጣው እግዚአብሔር አይከለክለው። እሺ ቴንኪው። እኔ በዚህ ጉዳይ ላይ ትምህርት አስተምሬያለሁ። ፌስቡክ እና ዩቲዩብ ላይ በነበርኩበት ጊዜ እንደውም ዩቲዩብ ላይ ስትገቡ የኔና የዶክተር ማሙሻን ፎቶ በአንድ በኩል የማኖ ዳዊት የሚባለውን ፋሲል ፎቶ በአንድ በኩል አድርገው አስቀምጠዋል። ዶክተር ማሙሻ እና የኔን በአንድ በኩል አድርገው ማለት ነው። ነው የዛሬ 6 ወይ 7 ዓመት ምናልባት ባልሳሳት፣ ጊዜውን የምታስታውሱኝ ሰዎች ብዙ ሰዎች ስላላችሁ እዚህ አስተምሬያለሁ። እኔ ድህነት ሰዎች ከእግዚአብሔር ዘንድ የተሰጠነው ነፃ ስጦታ ነው። የማትጠብቀው ከሆነ ግን ታጣለህ ብሎ የሚለውን በጽኑ ነው የማምነው። የእግዚአብሔርም ቃል ይህን ነገር ያስተምራል። እግዚአብሔር ለዘላለም ሕይወትን የጠራን የዘላለም ሕይወትን ተሰጥቶናል። የተሰጠንን የዘላለም ሕይወት አጥብቀህ ያዝ ተብሏል መጽሐፍ ቅዱስ ማለት ነው። እስከ መጣ ድረስ ያላችሁን ጠብቁ። እነርሱ የሚሉትን የሰይጣንን ጥልቅ ነገር ለማትይዙ ለእናንተ በቲያጥሮ ለቀራችሁ ሌላ ሸክም አልጭንባችሁም ብሎ ጌታ ከሰባቱ አብያተ ክርስቲያናት መካከል ለእንደነ ቲያጥሮን አይነቶቹ እንደዚሁም ደግሞ ንስሐ ሁሉ ጭምር እንዲገቡ ያዘዛቸው ማለት ነው። ለሰርዴስ ቤተክርስቲያን እዛው ራዕይ መጽሐፍ ምዕራፍ ከሰባቱ አብያተ ክርስቲያናት እንኳን ሳንወጣ መመዘን እንችላለን ብዬ አስተምሬያለሁኝ። ይሄን ጉዳይ ምናልባት አልሰማው ሊሆን ይችላል። እኔና ከፌስቡክ ጀምሮ ነው የምንተዋወቀው።
ሰምቻለሁ። ብዙ ጊዜ ተሟግተናል እኮ። ልክ ነው። ስለዚህ መጥፋትን ሰው የሚጠፋው ለምሳሌ ኢየሱስን እኔ አምኜ ዳንኩት፣ ይሳኮር አምኜ ዳንከው። ኢየሱስ ጌታ እንደሆነ በአፋችን መስክረን እግዚአብሔር ከሙታን እንዳስነሳው በልባችን አምነን ነው አይደል? ሄዳኑ ይሴ ብንክደው እንጠፋለን? አንጠፋም። ድብን ብለናል። አምነን ሄዳኑ ከካርኑ ስንጠፋለን። ክደቱ ደግሞ የአንደበት ክደት ብቻ ላይሆን ይችላል፣ የስራ ክደትም አለ ብሎ ቲቶ ነግሮናል በመልእክቱ ላይ። ኦኬ፣ የህይወት ክደት አለ። ለተጠራንበት ጥሪ የሚመጥን ህይወት ኑሩ ብሎናል በኤፌሶን መልእክት መጽሐፍት ላይ ማለት ነው። የሚመጥን ህይወት አለ። ኢየሱስ ጻድቅ ነው፣ ለጽድቅ አጽድቆናል። በስሙ በማመናችን አጽድቆናል። ኢየሱስ ቅዱስ ነው፣ በስሙ በማመናችን ተቀድሰናል። ኦኬ፣ ለጽድቅ ህይወት ለቅድስና ኑሮ ተጠርተናል ማለት ነው። እንደ እግዚአብሔር ጽድቅና ቅድስና የተፈጠረውን አዲሱን ሰው እንድንለብስ ተጠርተናል። ስለዚህ የጌታን መልክ እየመሰልን ከክብር ወደ ክብር ማናብለጨልጭ ከሆነ በጌታንን ብለን ተጠርተን የአይን አምሮትና የስጋ ፍቃድ ያልተላቀቀን እንደዚሁም ለኃጢአት ተገዝተን ባሪያዎች እየሆንን ትናንትና በጌታ ሳንሆን በፊት እናደርገው የነበረውን የህይወት ምልልስ በጌታ ከሆን በኋላ ሙሉ ወንጌል ቤተክርስቲያን እየገባን እየወጣን መካነ ኢየሱስ ቤተክርስቲያን እየገባን እየወጣን ሃሌሉያ እያልን ግን ለተጠራንበት ህይወት ተገቢውን ምላሽ ማንሰጥ ከሆነ የኃጢአት ልምምድን እያደረግን እያመነዘሩ መንግስተ ሰማያት እገባለሁ ብሎ የሚል ሰው በጣም ቂል ታላላ የሆነ ትውልድ ነው። መጽሐፍ ምን ይላል ወንድሞች እናቶቼ? ከሰባቱ አብያተ ክርስቲያናት ለአንዱ ለሆነው ለሰርዴስ ቤተክርስቲያን ሲናገር እንደዚህ ይላል የአምላኬ ቃል። እሺ ውሰጂ ማየ ይዘሽ ሂጂ። ምን ፈልገሽ ነው? ኦኬ ማማ ጋር ሂጂ። ቴንክ ዩ ማየ። ይሄን ታዩ እዚህ ጉድ። ኦኬ ከሰባቱ አብያተ ክርስቲያናት ለአንዱ ለሆነው እንግዲህ መጽሐፍት መክፈት ልማዳችን ነው። ለሰርዴስ ቤተክርስቲያን የተባለበትን እንደዚህ የሚለውን እስኪ ቃል ይሁት። ለክርስቶስ ቤተክርስቲያን እንደዚህ ከተባለ እንደውም በወቅቱ ተናግሬያለሁ። እችን ተናግሬ መልሼ እሰጥሃለሁ። እኔ ብዙ ጊዜ ስላስተማርኩበት ሰው መቀበል አለመቀበል መብቱ ነው። በራዕይ መጽሐፍ ምዕራፍ 3 ቁጥር 1 ላይ ይኸው እንደዚህ ይላል ቅዱሳን በሰርዴስ ወዳለው ቤተክርስቲያን መልአክ እንዲህ ብለህ ጻፍ። ሰባቱ የእግዚአብሔር መናፍስት ሰባቱም ከዋክብት ያሉት እንዲህ ይላል፣ ስራህን አውቃለሁ፣ ሕያው እንደመሆንህ ስም አለህ፣ ሞተህማል ይላል። ስለዚህ ስራህ በአምላኬ ፊት ፍጹም ሆኖ አላገኘሁትምና የነቃሁን ሊሞቱ ያላቸው የቀሩትን ነገሮችም አጽና ካለ በኋላ እንግዲህ እንዴት እንደተቀበልህና እንደሰማህ አስብ፣ ጠብቀውም፣ ንስሐም ግባ። እንግዲያስ ባትነቃ እንደ ሌባ እመጣብሃለሁ፣ በማናቸው ሰዓት እንደመጣብህ ከቶ አታውቅም። ነገር ግን ልብሳቸውን ያላረከሱ በሰርዴስ ጥቂት ሰዎች ከአንተ ጋር አሉ። ሰርዴስ ምንድን ነው? ቤተ ክርስቲያን። ምን አሉ? ጥቂት ሰዎች ልብሳቸውን ያላረከሱ አሉ። ቸርች ውስጥ ሆነው ልብሳቸውን ያላረከሱ፣ ህይወታቸውን ያላረከሱ ማለት ነው። ልብሳቸውን በበጉ ደም ያነጹ ማለት በክርስቶስ ኢየሱስ ህይወታቸውን እንበል፣ በክርስቶስ ኢየሱስ ደም ህይወታቸው ይነጻል ማለት ነው። ልብሳቸውን ያላረከሱ ምን አይነት ሰዎች አሉ? ጥቂት ሰዎች አሉ። የተገባቸው ስለሆኑ ነጩን ልብስ ለብሰው ከኔ ጋር ይሄዳሉ አለ። ልብሳቸውን ሲያላረከሱት አይሄዱም። ከዛስ ድል የነሳውን እንደዚሁ በነጭ ልብስ ይጎናጸፋል፣ ስሙንም ከህይወት መጽሐፍ አልደመስስም። በአባቴና በመላእክቱ ፊት ስለ ስሙ መሰክርለታለሁ አለ። ምንና ምን አለ ጌታ? ስሙንም ከህይወት መጽሐፍ አልደመስስም አለ። እንዴ ምን ይሁንልን ብሎ ነው ጌታ ኢየሱስ ክርስቶስ ስለ ስም መደምሰስ እዚህ አዲስ ኪዳን ላይ የሚያወራን? ተናጋሪው ጌታ ነው። ምን ይሁንልን ብሎ ነው? እንድንጠነቀቅ ብሎ ነው፣ እንዳንጠፋበት ብሎ ነው። ሰሜ አንዴ በህይወት መጽሐፍ ተጽፏልና እንደፈለግኩ እየፋነንኩኝ ኃጢአታዊ ልምምድን እየጨለጡ እኖራለሁ ብላችሁ ካላችሁ መብታችሁ ነው። መንገድህን ማጠብጠብ ትችላለህ። ፍጻሜ ግን የእሳት ባህር እንደሚሆን እነግርሃለሁ። ኦኬ ጌታ ለቅድስና ህይወት ነው የጠራን። ጌታ ለኃጢአት ህይወት አልጠራንም። ኦኬ ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸው የልጁን መልክ እንዲመስሉ ወስኗል ይላል። የልጁ መልክ ምንድን ነው?
የልጁ መልክ በእኛ ህይወት ካልታየ በጥንቃቄ የማንኖር ከሆነ የተሰጠንን የዘላለምን ህይወትን አጥብቀን ማንይዝ ከሆነ ይሄንን እድል እንደ ቀላል ነገር የምንቆጥር ከሆነ በወለም ዘለም ዝም ብለን የምናጣ ይህን ሰው አስወርደው ይሴ አስወርደው ቴንኪዩ በቃ እና ስሙንም ከህይወት መጽሐፍ አልደመሰስም አለ። መደምሰስ አለ ማለት ነው። ጌታ እዚህ ጋር እችን ቤተክርስቲያን ፕራንክ እያደረጋት አይደለም። በዘመኑ ወጣቶቹ ፕራንክ ሲያደርጉ ያው እንግዲህ ለጨዋታ ነው እያልኩኝ አሁን ይሴን ፕራንክ ላደርገው እችላለሁ፣ ይሴን ፕራንክ ሊያደርገኝ ይችላል፣ ጨዋታ ስለሆነ ማለት ነው። ኢየሱስ ግን ፕራንክ ለማድረግ ብሎ ለማስፈራራት ብሎ ሃርድ ለመስጠት ብሎ አይደለም የተናገረው። ዝም ብሎ በቃ ሃርድ ሰጥቼ ትንሽ ልባላቸው ሲሪየስ ነው ጌታ ሲናገር። ቃሉ በጽድቅ ካፉ ወጥቷል። ህይወቱን ለሰጠን ጌታ ህይወታችንን መስጠት አቅቶን መኖር ደግሞ ሲያቀት ጸጋን ለምነኝ እሰጥሃለሁ። ዓለማዊ ምኞትና ኃጢአትን የሚያስክድ ጸጋ እሰጥሃለሁ። ለምን ማንም ጥበብ ቢጎለው ሳይነቅፍ በልግስና የሚሰጠውን እግዚአብሔር ይለምን እሱም ይሰጠዋል ብሎ እያለ አንደኛ ህይወቱን ሰጥቶን፣ ሁለተኛ መኖርን እንድንችል ህይወቱን አካፍሎን ህይወት ሊሆንልን ሊበዛልን መጥቶ ያንን ህይወት መኖር ሲያቅተን ደግሞ እንግዲህ ማን ይረዳናል ብለን እንዳልን የሚረዳንን ጸጋ ለማግኘት በጸጋው ዙፋን ፊት ና ብሎኝ ጠርቶኝ ስለምነው እርዳኝ ብዬ ስለምነው ጸጋን እየሰጠኝ ትናንትና ስርቆት፣ ትናንትና ሌብነት፣ ትናንትና ዝሙት፣ ትናንትና ዘረኝነት አስቸግሮኝ ከሆነ በጌታ በኢየሱስ ክርስቶስ ከመጣው በኋላ ያንን ነገር እግዚአብሔር በጸጋው ጉልበት ከላያችን ላይ ዕለት ዕለት እየነቀለልን እያወጣልን ጌታን በሚመስል ህይወት እንድንኖር እንጂ ከነ ዘረኝነት ቁጭ ብለህ ይቅርታ አድርጉልኝ ይህን ቋንቋ ስጠቀም ማለት ነው ከነ ዝሙትህ ተግማምተህ የምትገባበት መንግስተ ሰማያት የለም። እኔ በቃ ስሜ አንድ በሕይወት መጽሐፍ ተጽፏል፣ ስለዚህ ህይወቴን እያረከስኩትኝ እቀጥላለሁ። ኢየሱስ አንዴ ስሙኝ ጽፎታል የሕይወት መጽሐፍ ላይ። ስለዚህ እስኪ ማን ስለሆነ ይደልዳል? አንዳንዶች ምን ይላሉ? ጌታ ፍሉድ የለውም፣ ላጲስ የለውም፣ አይሰርዝም ይላሉ። ጌታ ወዳጄ ወዶና ፈቅዶ ነው ያዳንን። ልሰርዘን ብሎ ቢል ሙሉ በሙሉ እኮ አልኩ መሰረትም ሰማይና ምድር ሙሉ በሙሉ ከመኖር ወደ አለመኖር ማጥፋት ይችላል። ግን አላደረገውም ጌታ። ለተሰጠህ ህይወት ኑር። አመንዝራና ጠማማ ትውልድ ብራዘር፣ ለተሰጠህ ህይወት ተጠንቅቀህ ኑር። በቃ የተሰጠን ህይወት ነው። የእግዚአብሔር ልጅ ለሰጠኝ ህይወት አላስከፈለኝም። ኑር ነው ያለህ። አንዱ ስለ ሁሉ ሞተ፣ እንግዲያስ ሁሉ ሞቱ ይላል። የሞቱት ደግሞ ለሞተላቸው ጌታ እንዲኖሩ እንጂ ለራሳቸው እንዳይኖሩ ሞተ ይላል። ታዲያ ኢየሱስን ለኃጢአት ሞቼ ለጽድቅ ሕያው ሆኜ እንድኖር አደል እንደ ተከተልኩት ነው። ይሳኮር ነዛ ብሎ አደል የተከተለው ነው። እና ጌታን ተከትለን ግን በኃጢአት ህይወት የምንመላለስ ከሆነና ጌታ የሰጠንን የንስሐ ዕድል የማንጠቀም ከሆነ ትሞታለህ ማለት ትጠፋለህ፣ ለዘላለም ትጠፋለህ። ይኸው ስሙን ከህይወት መጽሐፍ አልደመስስም አለ። የምን መደምሰስ ነው የሚያወራው ጌታ? መደምሰስ አለ ማለት ነው። ቢደመስስ ጌታ ኢየሱስ ላይ ወጥተህ ዳውን ልትለው ነው? ሼሞኒው ያስተዛዝባል። ለካ ዝም ብለህ ነበር የጻፍከን ብለህ ልትለው ነው? አትልም። መብት የለም። ይህን ቃል ቀጥታ ሙሴ ተጠቅሞታል። ሙሴ ተጠቅሞታል። የእስራኤልን ህዝብ በምድረ በዳ ሲጓዙ የበደለውን እባክህ ጌታው ይሄን እስከምታጠፋው እኔ እንደምሰይ ብሎ ሲል አንተን አልደመስስህም አለው። የበደለኝን እርሱን ምን እለዋለሁ አለ? እደመስሰዋለሁ። አለቀ። የካደኝንስ ይካዳሉ ነው ያለው። የካደኝንም እክደዋለሁ ነው ያለው። የታመንበትንስ አድነዋለሁ ነው ያለው። ስለታመንበት አዳነን። ብንክደውስ ይክደናል። እኛስ ባናምነው እሱ ለዘላለም የታመነ ሆኖ ይኖራል። እና እኔ ትምህርት አስተምርበታለሁ። ይሴ አጋቸው ብዙ ጊዜ ቆየንበት። እንደውም የሆነ ጊዜ ታስታውስ እንደሆነ እኮ ይሄ የዛሬ 3 ዓመት 4 ዓመት አካባቢ ላይ በጣም ተፋፊሞብን ነበር። ከኛ ወንድሞች ጋር ተጋጭተናል፣ ተላይተናል። እና ጥንቃቄ የሚሻ ጉዳይ ነው። ያው ዕለት ዕለት እንናገራለን፣ መናገራችን አንተውም። ነገር ግን አሁን እነኚህ አስተማሪዎች እየተስፋፉ ያሉ የቱ ጋ ነው ካላችሁ የእግዚአብሔርን ቃል ቁጭ ብሎ በማይማሩ ወገኖች መንደር ውስጥ ነው።
እዛ እየጠጣችሁ መጣችሁ እኛን እንዳትረብሹ ተጠንቀቁ። እኛ ያው አናታችሁን በቃል እንቀጠቅጣለን፣ ትሄዳላችሁ። አይ ይሳኮር እንዲህ ነው ብላችሁ ነው የምትሄዱት። ችግር የለብኝም። ከፈለጋችሁ እኔ አስተማሪ እንትና አስተማረ ብለን አንጠቅስም። የእግዚአብሔር ቃል እያለ አያገባንም። ማንም ሊያስተምር ይችላል። ከየትም አምጡ። እኛ ስማቸውን እንናገርም። መጽሐፉን ስም ጠቅሰን ክፍል ጠቅሰን ሀሳቡን ነግረን እንደዚህ መሄድ ነው እና ይሄንን ይወቁ። ለማንኛውም ምናልባት ይቅርታ ጨርሳል ሀሳብን እርሜ ምናልባት ደካማ የሆነች ምሳሌ ነች። ምሳሌ ብቻ ተጠቅሜ ለሌሎች ልስታቸው የሚሉት ነገር ካለ መስማት እንችላለን። ኦኬ እኔ እንደዛ አይነት ቦታ ላይ ተጠርቼ አላቅም። ሰዎች ግን ሲጠሩ አይቻለሁኝ። ትልልቅ ሆቴሎች ላይ በጣም ትልልቅ የሆኑ ሰዎች በሀብታቸውም በምናቸውም ሰርግ ሲደግሱ እባኮት የጥሪዎት ካርድ እንዳይለይ ይላሉ። እንዳይለይ ይላሉ ማለት ነው። አጥብቀው የያዙ ማለታቸው ነው። ኢትዮጵያ ማለት ነው። በጣም ትልልቅ የሆነ ቦታ ላይ ማለት ነው። አንዳንዴ በስራም ጉዳይ እንደዚህ አይነት ነገር ገጥሞኝ ነበር እና የጥሪው ካርድ እንዳይለይ ይላሉ። የጥሪው ካርድ ያለውና የሌለውን ሰው እያዩ እንዲያስገቡ የጠራው ሰውዬ ተጠሪውን በአካልም በተለያየ መንገድ ያውቀዋል። እዛ ግን በር ላይ ቆመው ካርዱን እያዩ የሚያስገቡ ሰዎች ግን ያ የተጠራው ሰውዬ ፖዚሽኑ፣ ስልጣኑ፣ የገንዘቡ ሀብት ያላቸው ትውቅ ምን እንደሆነ አያውቅም። አስገባ ወይ እንዳታስገባ ብለው መመሪያ የሰጡት ካርድ ያለውን አስገባ፣ ካርድ የሌለውን እንዳታስገባ ብለው መመሪያ ይሰጡታል። የሰርጉን ጥሪ የተጠራ ሰው በዚህ ምክንያት ብዙ ሆቴሎች ላይ በጣም ብዙ የሰርግ ቦታዎች ላይ በክብር የሚጠሩበት ቦታ ላይ ተጠርተው በጣም ብዙዎች ካርዳቸውን ያዝረከረኩ ጥለው ሄደው እዛ ሰርጉን የደገሰው ሰውዬ ካቆመው ጥበቃ አካል ጋር ጥርስን ነው የማወልቀው፣ ታስገባኛለህ አታስገባኝም ይላል። ለምን የሰው ጥርስ የምታወልቀው? አንተ ካርዱን ጥለህ ሄደህ ለምንድን ነው ፉክክር ግብ የምትገጥመው? አጥብቀህ ያዝ ካርዱን። በቃ ካርዱ ያለውን አስገቡ ብለዋል። እነዛ ዛጋ የቆሙት ሰዎች ምንም ጥፋት የለባቸውም። መመሪያ ተሰጥቷል። ሰርጉን የደገሰው ሰውዬ አክብሮህ ሰጥቷል። ምን ወረቀት ጥሪ ካርዱ ደርሰዋል። ኦኬ ልክ እንደዚሁ ነው ማለት። በጣም ደካማ የሆነች ምሳሌ ነች። ልብ በሉ። በጣም ደካማ የሆነች ምሳሌ ነች። በጣም ይቅርታ አድርጉልኝ። እንደው አሁን ይሄን የደከመ ድኩም የሆነ ምሳሌ አምጥተ ኤርሚያስ ምናምን ብላችሁ ካላችሁ ምሕረት አድርጉልኝ። በቃ እንደዛ ብዬ ስላመጣው ግን ገላጭ ከሆነ ብዬ በሚል ማለት ነው። እንግዲያው ሰርጉን የደገሰው እግዚአብሔር አብ ኦኬ ወደ ሰርጉ እንድትገባ ወደ በጉ ሰርግ እንዲገቡ የጠራቸው አሉ። በልጁ በኢየሱስ ክርስቶስ ያመኑትን በስሙ ንስሐና የኃጢአት ይቅርታ ያገኙትን ሰዎች ጠርተዋል። ልጁ ምንድነው የሰጠህ? የዘላለም ሕይወትን። ልጁ ምንድነው የሰጠህ? ለዘላለም ርስት መያዣ እንዲሆን የታተምንበትን መንፈስ ቅዱስን የሰጠህ። ስለዚህ ለቤዛ ቀን የታተምክበትን ቅዱሱን የእግዚአብሔር መንፈስ አታሳዝም ብለዋል ጳውሎስ። ከረሳሁን ላስታውስ፣ ሰባኪ ስለሆንኩ ማለት ነው። አታሳዝም ብለዋል። መንፈስ ቅዱስ በምን ያዝናል? እዛው ጋር ራሱ ኤፌሶን 4:30 ላይ ሲናገር እዛው ጋር ምን እንደሚናገር ይሁት እንዴ! በጣም እንጂ ተው እንጂ። ካርድ ጥሎ ሄዶ ከሰርግ ቤት ካቆሙት ዘበኛ ጋር ለመደባደብ ጥርስ ነው የማወልቀው፣ እኔ ኦሮሞ ዘር ነኝ፣ እኔ አማራ ዘር ነኝ ብለህ ብትል ኖ በዘር አይደለም እዚህ ቤት የሚገባው። ጥሪ ደርሶ አላለ የጥሪውን ወረቀት አምጣ ትባላለህ። የለኝም ብለህ ካልክ ከራሩልህ ሄጄ የጠሩትን ሰውዬ ልጠይቃቸው፣ ስሞትን ይንገሩኝ፣ እኚህን ሰውዬ ያውቋቸዋለሁ ብዬ ጠይቄ ልምጣልህ ብሎ ይላል። ካልሆነስ እኔ ለአንተ ስም ለማረጋገጥ ወደኋላ ሄጄ አልገባም፣ ወደዛ ሄጄ አልገባም። በቃ ይጠብቁ፣ ባለቤቱ ከመጡ ይገባሉ። ካልሆነስ ወረቀቱን ስላላሳዩት ንቁት፣ ወደ ቤት ይሂዱ ነው የሚል መመሪያው። ጥብቅ ነው። እና ባለጌ ዘበኛ ዛ አቁማችሁ፣ ባለጌ ሰዎች አቁማችሁ አላስገባ ብለው አሉ። ታላቅን አያከብሩም ምናምን ነገር ብለህ ብትል የራስ ችግር ነው። ሲጠራህ አክብሮ ጠሪው ወረቀት ደርሶሃል።
ካርዱን አጥብቀህ መያዝ ተገቢ ነው። ካርዷ እንደ ህይወት ምሳሌ ከሆነች ማለት ነው። እሺ ለምሳሌ ኤፌሶን 4 ቁጥር 30 ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔርን መንፈስ አታሳዝኑ ይላል። በምን ያዝናል? መራርነት፣ ንዴት፣ ቁጣ፣ ጩኸትም መሳደብም ሁሉ ከክፋት ሁሉ ጋራ ከእናንተ ዘንድ ይወገድ ብሏል። ሆሊ ስፒሪት አንዱ ከሚያዝንበት ነገር አንዱ ይሄ ነው፣ ይወገድ ብሏል። አንተ አቅፈህ እንደ ዶሮ እንቁላል ታቀፈህ የምትኖር ከሆነ ይሄን ነገር ያው እንግዲህ ጠባዬ ነው፣ ልማዴ ነው፣ እድገቴ ነው ምናምን ነገር ብሎ ማለት ነው። ኖ አንሳልኝ ጌታዬ አንሳልኝ ነው ማለት። እርስ በርሳችሁም ቸሮችና ሩሮች ሁኑ፣ እግዚአብሔር ደግሞ በክርስቶስ ይቅር እንዳላችሁ ይቅር ተባባሉ አለ። አየህ፣ ይቅር ማትባባል እስከሆነ መንፈስ ቅዱስ ያዝናል። ይስዬ የኔ አበባ የኔ ወደ አንጀቴ ማሬ ብለህ በልቤ ግን ክፋትን ይዤ እንዲምል ከሆነ ወድቅ ያለው እንደኛ አይነት መሰሪዎች መንግስተ ሰማያት አይገቡም። እግዚአብሔር በክርስቶስ ይቅር ብለዋል አይደል? ኦኬ ይቅር በለው ይልሃል። በቃ መንፈስ ቅዱስ ከሚያዝንበት ነገር አንዱ አታሳዝኑት ተብሏል ማለት ነው። ስለዚህ ጌታ መንግስተ ሰማያትን እንድንገባ ህይወቱን ሰጥቶናል። በመንፈስ ቅዱስ አትሞናል። ህይወት ሊሆንልን ሊበዛልን የመጣውን ጌታ ኢየሱስ ክርስቶስን አጥብቀህ ያዝ ተብለናል። በጢሞቴዎስ መልእክት ላይ ቅዱስ ጳውሎስ ምን ይላል? በጴንጤናዊው በጲላጦስ ዘመን የታመንክለትን የዘላለምን ህይወት አጥብቀህ ያዝ ይለዋል። ለምንድን ነው አጥብቀህ ያዝ ያለው? አላልተህ እንኳን እንድትይዝ ነገሩ ሲሬስ እንደሆነ እንድንረዳ ማለት ነው። አትዝረክረክ እያለ ነው ባጭሩ። ኤርሚያስ አትዝረክረክ፣ በኢየሱስ ነኝ እያልክ ዝም ብለህ አትዝረክረክ። በስርዓት ኑር። አጥብቀህ ያዝ የተባለው ምንድነው? አጥብቀን የምንይዘው የተሰጠንን ህይወት ነው። ምንድነው የተሰጠን ህይወት? በክርስቶስ ኢየሱስ ያገኘነውን ህይወት ማለት ነው። ከወንድሜ ከአውቴ ጋራ ከዘማሪ አውታሩ መዝሙር ጋራ ያለኝ ምንድነው ነው ብለን የዘመርነው? ያለኝ ጌታ ነው እያልን አይደል የዘመርነው? በቃ ጌታን ያዛ፣ አጥብቀህ ያዝ። አልጥልም ከቶም አልተውህም ብሎ ያለውን ጌታ አንተም ለመጣል እሱ አልጥልህም ብሎ ቃል ከገባልህ አንተ ለምን የምትጥለው ጌታ? ኧረ እኔ እኮ ጌታን ወደዋለሁ እኮ በልቤ ነው ምናምን ነገር ብለህ ትላለህ። ኦኬ በልቤ ነው። በልቤ ያለውን ጌታ ለምንድን ነው በኑሮህ የምትጥለው? ኦኬ እኔ እኮ አምነዋለሁ ምናምን ነገር ብለህ በአፌ የመሰከርክለትን ጌታ የመሰከርንለትን ጌታ ለምንድን ነው በኑሯችን የምንክደው? የኑሮ ክደትም ስላለ ማለት ነው። ስለዚህ ነገሩ ሲሪየስ ነው ወንድሞች እናቶቼ፣ ሲሪየስ ነው። አመንዝሮች መንግስተ ሰማያት ይገባሉ ብሎ የሚል እኔ መልእክት አላነበብኩም። አመንዝሮች የእግዚአብሔርን መንግስት አይወርሱም ነው የተባለው። የእግዚአብሔር ልጅ ከሆንክ በኋላ ስለ ኃጢአት ድካም አይደለም እያወራለት። ሰው በኃጢአት ደክሞ ሊወድቅ ይችላል። የወደቁ ይነሳሉ፣ የሳቱ ይመልሳሉ፣ የተሰበሩ ይጠገናሉ፣ ያዘኑ ይጽናናሉ። የእንደገና አምላክ ነው ጌታ ኢየሱስ። የእንደገና አምላክ ነው። በጣም ብዙ እንደገናዎችን ይሰጣል። ስለ ኃጢአት ድካም አይደለም እያወራ ያለሁት። ግን በዛው የህይወት ምልልስ ውስጥ ሰው ጌታን ከተቀበለ የዛሬ በንጉሱ ዘመን በለውጡ ዘመን ጌታ የተቀበልኩትኝ ብሎ በጃንሆይ ዘመን እስካሁን ድረስ ኮንቲኒዩስ የሆነ የኃጢአት ልምምድ በዝሙትና በርኩሰት የሚኖር ከሆነ እመነኝ ይሄ ሰውዬ አልዳንም። ከዳንም በራሱ ላይ ፈርዶ የኃጢአትን መንገድ ምርጫው አድርጓል። ስለዚህ ለዚህ አይነት ሰው ብናገኘው ይሄን መንገድ ምርጫ አታድርግ። ተመለስ። ጌታ ይሻላል። ጸጋ ይብዛልህ። አልጨረስኩም። ቆይቴ እና ጸጋ ይብዛልህ። ወደ ጌታ ተመለስ፣ ወደ ህይወት ተመለስ፣ ወደ ንስሐ ተመለስ ብለን እንመክረውና ከወደቀበት እንዲነሳ፣ ከሳተበት እንዲመለስ፣ ከተሰበረበት እንዲጠገን እንመክረዋለን፣ እናስተምረዋለን። ፍጹሙን ሰው ለክርስቶስ ለማቅረብ እንገስጸዋለን። ኤርሚያስ ወድቆ ቢገኝ ይሳኮር እዚህ ወጥቶ አይደለም አንተ ቅራቅንቦ ድሮ ማቃለው ምናምን ነገር ማለት ያለበት ወንድሙ ለማቅናት እስከሆነ ድረስ መጥቶ በውስጥ መስመር ስለሚደውልኝ ስለምንደዋወል ስለደወለልኝም ነው የመጣሁት። ስለምንደዋወል ማለት ነው። መጥቶ
ትክክል አይደለም ኤርሚያ ያደረከው ይላል። እኔ ሲሴን ባገኘው እኔ ድሮም አውቀዋለሁ እኮ ባካችሁ የአይነ ውሃውን አላያችሁትም ነበር አይባልም። ሰው አንዳንዱ ወዶ ያደርጋል፣ አንዳንዱ ደግሞ ሳይወድ በስተት ተሳስቶ ወድቆ ታገኘዋለህ። ንስሐ ዕድልም የተሰጠን ወገኖቼ በጣም ብዙ ሲሪየስ የሆነ ነገር ስላለ ነው። እና ትምህርቱ አንዴ ድነሃልና ኢየሱስ የሚሰርዝበት ላጲስ የለውም እንደፈለክ ኑር ብሎ የሚል የክርስቶስን ቤተክርስቲያን እንድትፋንን የሚያደርግ አደገኛ የሆነ ትምህርት ነው እና ተጠንቀቁ። ሰው የተሰጠውን የዘላለምን ሕይወት አጥብቆ ነው መያዝ ያለበት። የሰርጉን ጥሪ ካርድን ካልያዝክ ጠባቂዎቹ ሲሪየስ ከሆኑ አያስገቡም። ተፈነዳታለህ እንጂ አያስገቡም። እገባለሁ ብለህ ብትል አንጠልጥለው ያወጡሃል። ለምን? የምትገባበትን እንድትገባበት የተሰጠህን ካርድ አጥብቀህ ካለመያዝ የተነሳ በንዝላልነት የተነሳ ወይ መንገድ ላይ ጥለዋል፣ ወይ ቤት ውስጥ ጥለዋል፣ ወይ ልጆች ቀደውታል፣ ወይ መኪና ውስጥ ረስተዋል። ስለዚህ እዛ ሄደሃል። ባለቤቱ ሰርጉን የጠሩት ባለቤቶች ወደ በሩ አካባቢ ላይ ካልወጡ ስልክ ኖሮ ስልክ ካልደወልክላቸው በስተቀር አትገባም እዛ ቤት። አያውቁም። እዛ ጋር በሩ ላይ የቆሙ ሰዎች ካርድ ያለውን ብቻ ነው አስገቡ ያሉት። እንዲሁ ነው እነ ሚካኤል ጋር መላእክት ጋር ስትሄድ የበጉን ደም ካንተ ይጠይቃሉ። የኖርከው የህይወት ስርዓት ሰማይ ሪከርድ ያደርገዋል። እኔንም እናንተንም ሪከርድ ማለት አሁን እኛ እዚህ የሚቀዳው ሪከርድ እንደሚደረግ ማለት እግዚአብሔር ያውቀዋል ማለት ነው። ልብሳቸውን በበጉ ደም ያነጹ የሚገቡበት መንግስት ነው። በንዝላልነት ህይወትስ የሚኖሩ መላእክቱ በጉቦ አያስገቡም። የኦርቶዶክስ ሰባኪያን እንዳሉት እዛ መንግስተ ሰማያት በር ላይ እንኳን ብቆም መልአኩን ትገባላችሁ ብሎ ሲል አይ መልአኩን አንዴ ውስጥ ካልገባው በኋላ እግሬ ውስጥ ካልረገጠ አላምንም ብለህ በለው አሉ ዲያቆን ሄኖክ ኃይሌ። እንዲህ አይነት እምነት መንግስተ ሰማያት በር ላይ መላእክት እንኳን ይዟቸው እየሄዱ እያሉ ለዛ እንኳን አያምኑትም። ኢየሱስ ምድርም ሆነው አያምኑትም። መንግስተ ሰማያት በርም ላይ ቆሞ አያምኑትም። መልአክ ይዟቸው እየሄደ አያምኑትም። እኛ እንደዛ አይደለም። መላእክት ነፍሳችንን ይዘው ሳይሄዱ በፊት እኛ በዚሁ በምድር ሳለን በክርስቶስ ኢየሱስ ያለ አሁን ኩነኔ የለበትም። ምክንያት እንዴት ኤርምያስ ተብሎ ቢያል በክርስቶስ ኢየሱስ ያለ የህይወት መንፈስ ከሞትና ከኃጢአት ባርነት ነፃ አውጥቶናል ይላል። አለቀ። ነፃ ካወጣን በኋላ ደግማችሁ በኃጢአት ቀንበር አትያዙ ብሎናል። ላለመያዝ መጠንቀቅ ነው ያለብን። ከክፉ ባልንጀርነት፣ ከአይን አምሮት፣ ከስጋ ፍቃድ፣ ከዚህ ዓለም ምኞት እየራቅን ጌታን በሚፈራ ህይወት በቅድስናና በጽድቅ እግዚአብሔርን በሚፈራ ህይወት መመላለስ አለብን። በብዙ ነገር ታማኞች ሆነ መኖር አለብን። ለተጠራንበት ህይወት የሚመጥን ኑሮ መኖር አለብን። አልኖርም ብሎ ያለ ሰው ግን ብራዘር በኑሮ ክደት ኢየሱስን ይክደዋል ማለት ነው። በአፍ አምኖ በስራው የሚክድ ማለት ነው። በስራቸው ይካዱ አሉ አይደል እንዴ? በስራቸው ይካዱ አሉ። ስለዚህ አሁን በቲያጥሮን ቤተክርስቲያን ላይ ኤልዛቤል የተባለችዋን በሞት እገላታለሁ መንፈስ ለአብያተ ክርስቲያናት ጆሮ ያለው ቢኖር ይስማ ብሎ አለ። ኦኬ፣ እነኛ ሰዎች ከሞቱ በኋላ መንግስተ ሰማያት ነው የሚገቡት ሲኦል? ለእናንተ እንግዲህ እንትን 72 ደናገላን የተዘጋጁበት ቦታ ካለ እዛ ፈልጉ እንጂ አንገባም። የተሰጠንን ህይወት አጥብቃችሁ ያዙ ብሏል። አለቀ። ያለን ጌታ ነው ብለናል። ጌታን አጥብቀን መያዝናል። በጌታ የተሰጠንን ህይወት የኢየሱስ ጉዳይ ለድርድር፣ ለጨረታ፣ ለውይይት ራሱ ይገባል አይገባም ምናምን ነገር ብሎ እንኳን ለሚል ክርክር እንኳን የምታቀርበው አይደለም። አጥብቀን አክብረን እሱን እያመሰገንን ለሱ ኖረን እንድናልፍ እግዚአብሔር ጸጋ እንዲያበዛልን እንጸልያለን። የተሰጠን ህይወት አናቃልልም፣ አጥብቀን እንይዛለን። የጣለውስ ይጣላል፣ የካደውስ ይክደዋል። የካዱኝን እክዳለሁ ብሎ ያለው እኮ አዲስ ኪዳን ላይ ነው። ያከበሩኝን አከብራለሁ ብሎ እንዳለ ሳሙኤል መጽሐፍ ላይ እዚህ ደግሞ የካዱኝን ይክዳለሁ። ካድከው ኢየሱስን በቃልም በኑሮ እሱም ይክድሃል በአባቱና በመላእክቱ ፊት።
እኔ ከሙሉ ወንጌል የመጣ ብለህ ብትል ምንም ጉዳይ ነው ብራዘር፣ ይክዳል ከየትኛውም ቸርችና። ስለዚህ ጌታን በቃልም በኑሮም ልንክደው አይገባም። ጸጋ እንዲሰጠን አብዝተን ወደ እግዚአብሔር በብርቱ ነው መጮህ ያለብን። ልጆች ነን። ጌታ ደግሞ የሚረዳንን ጸጋ ይሰጠናል። አንዴ ስላጠፋን እንደ ወዲያውኑ ገና እንትን ምናምን ባለፈው አይቻታለሁ ከእንትና የምትባል ወንድ ጋር ተኝታ ብሎ ኢየሱስ እንደዛ ወዲያውኑ እንደዛ አያደርግም። ኦኬ። ስለዚህ ካርዱ ብያልኳችሁ ምሳሌው በጌታ በኢየሱስ ክርስቶስ የተሰጠን ህይወት ማለት ነው። በቃ የተቀደስንበት ክቡሩን ደም ማለት ነው። አናርክስ። ጸጋ ያብዛላችሁ። እልልታ መቀጠል ቻለች። ቴንኪው ኤርሚ፣ ጸጋ ይብዛልህ። እኔም እንደተናገርከው አይ ድኛለሁና እንደፈለግኩ ሆናለሁ የምል ሴት አይደለሁም። ግን ቃሉ የሚለን ለዘላለም ነው ያዳነን። በእኛ ሁኔታ በእኛ አቅም ተመስርቶ አይደለም ያዳነን። እሱ እግዚአብሔር ኃያል ስለሆነ በእሱ አቅም ዮሐንስ 10:28 ላይ እንደሚናገረው ቃሉ ለዘላለም ነው የሚለው። ዮሐንስ 14:14 ለዘላለም እኔ ለጊዜያዊ ያዳነን ነው አልኩ እንዴ? አይ ድናችሁ ትጠፋላችሁ የሚል ከሆነ እኔ የመጣሁት ከኦርቶዶክስ ነው። በቅርብ ነው የዳንኩት። እኔ ለጊዜያዊ ያዳነን ነው ያልኩትኝ ወይ ስለ ዘላለም ነው ያዳነን ነው ያልኩትኝ? ድኖ መጥፋት አለ። አዎ። ስለዚህ ከጊዜያዊና ከዘላለማዊ ጋር አታገናኝም። ድህነቱማ ዘላለማዊ ድህነት ነው የተሰጠን ያልኩሽ። ለዘላለማዊ የተሰጠውን ድህነት አጥብቀን ስለመያዝ ነው እያወራ ያለሁት። ኦፍኮርስ ያ የተወለድንበት ቅዱሱ መንፈስ መጥፎ ነገር እንድንሰራ አያደርገንም። ድሮ አያደርገንም። ሰው ግን ከዛ ወጣ ግን ያደርጋል። በአመፅ ይሄዳል። ደጋግሞ ያደርጋል። ደጋግሞ ያደርጋል። የጌታ መንፈስ ሲናገረው ተው ሲለው፣ ሲገስጸው፣ ሲመክረው፣ ሲያጽናናው እምቢ ይላል። እና ያ በአመፅ የሚሄድ ሰው የጌታ መንፈስ እየተከታተለ እየመከረው እየገሰጸው እና ተመለስ እያለ ልጄ እያለ እግዚአብሔር በህልም በራእይ በተለያየ ቃል መልእክት እየተናገረው ያ ግን ኑሮ አድርጎት ያንን የኃጢአት ስርዓትን ኑሮ አድርጎት በዛው ጭልጥ ብሎ በኢየሱስ ነኝ እያለ ግን ከኃጢአት ሳይላቀቅ የህይወት ዘመኑን ሁሉ የተሰጠውን የንስሐ ዕድል ሳይጠቀምበት ያ ሰው ቢሞት የት ነው የሚገባው? በመጀመሪያም አልዳንም። ያ ሰው ቢሞት የት ነው የሚገባው? ሲኦል ነው። አልዳንም። በእግዚአብሔር ቃል ድኗል። ድኖ የተሰጠውን ዕድል የተሰጠውን ህይወት አጥብቆ ካለመያዝ የተነሳ ነው። ድኗል። አልዳንም ይባል አይደለም። ድኗል። የዳነ ሰው ፍሬውማ እንደዛ አይደለም። ለምሳሌ ዴማስ ምንድን ነው? ድኗል? አልዳንም? እኔ ስለ ዴማስ ብዙም አላውቅም። እንደነገርኩ ወደ ጌታ የመጣሁት በቅርብ ነው። ግን ቃሉ ለዘላለም ያድንሻለው ነው ያለው። ልክ እኛ እኮ ለጊዜያዊ ያድነናል ያልኩት ለጊዜያዊ አይደለም። ለዘላለም ብሎ የሚለውን ቃል ለዘላለም ነው ያዳነን። ሲወደን ለዘላለም ነው የወደደን። ሲያድነንም ለዘላለም ነው ያዳነን። ለጊዜያዊ እያየው ጠባይህን አመልህን እያየው ነገሩ የምታስተካክል ከሆነ እየተስተካከል ብትሄድ መውደዴ እንደዛ ይጨምራል አይደለም ያለው። የወደዳቸውን እስከ መጨረሻ ወደዳቸው ነው የሚለው በዮሐንስ ወንጌል መጽሐፍ ምዕራፍ 13 ላይ ማለት ነው ቁጥር 1። ቴሌልታ የእግዚአብሔርን ቅማል ጌታን በቅርብ ስላገኘሽ መጽሐፍ ቅዱስን እየተማሽ ስለሆነ በደንብ እያነበብሽው ስትሄጂ ጌታ ሲያድንሽ ለዘላለም ነው ያዳንሽ። ልክ ነው። ሲያድነ ለዘላለም ነው ያዳነን። ቆይ ይሳኮር የተወሰነ ጊዜ ነው ለ1 ለ6 ወር አድናለሁ ከዛ በኋላ እያየው ጨምርልሃለሁ ብሎት አይደለም። ለዘላለም ነው ያዳነው። ይሳኮርን ሲወደንም ለዘላለም ነው የወደደን። በዘላለም ፍቅር ነው የወደደን። በዘላለም ምህረት ነው የማረን። በዘላለም በሆነው ጸጋውን ያዳነን ማለት ነው። ኦኬ። ይሄንን የተሰጠንን ህይወት ግን ልብ በሉ፣ የተሰጠንን ህይወት ግን አጥብቆ መያዝ የኛ ድርሻ ነው። ተወድጃለሁ በኢየሱስ ለዘላለም ብሎ እንደፈለገ ሰው የኃጢአትን ህይወት እንደ ውሃ እየጨለጠ እየፋነነ ሊኖር አይገባም። መጽሐፉ ይሄንን ያስተምራል ነው። እልልታ አግኝተሽኛል? አግኝቻለሁ። በቃ እኔ የማምነው ጌታ መጀመሪያም እኔ ተሰብኮልኝ አይደለም የዳንኩት፣ ጌታ ነው ያዳነኝ፣ ሬስኪው ነው ያደረገኝ። ስለዚህ ያ ጌታ ለዘላለም ላይጥለኝ ከእሱ ጋር ተጣብቄ እኖራለሁ እና ለዘላለም ድኛለሁ ነው ማምነው። ግን ሰራለሁ ማለት አይደለም። ልክ እኛም እኮ ነው የምናምነው። እህታችን በዘላለም ነው የወደደን፣ ለዘላለም ህይወት ነው የጠራን፣ በዘላለም ምህረት ነው የማረን። ይህን የተማርንበትን ምህረት፣ ይህንን የተወደድንበትን ፍቅር፣ ይህንን የዳንበትን ጸጋ አናቃልል፣ አጥብቀን እንያዝ። ይሄ የተሰጠን ክቡር ህይወትን
እንደ ተራና እንደ ርካሽ ነገር ቆጥረን በያገኘኑ የኃጢአት ስርቻ ውስጥ አንርመጥመጥ ነው። በቃ ይሄ ነው መልእክቱ። በኢየሱስ ተወድጃለሁ እያልን እየሄድን በኃጢአት ስርቻ ውስጥ አንርመጥመጥ። በኢየሱስ ተወድጃለሁ እያልን እንደ ዴማት የአሁኑን ዓለም ወዶ ትቶኛል። በዓለም ያለውን የሚወድ የአባት ፍቅር በውስጡ የለም ይላል። በጣም መጠንቀቅ ያለብን ኢየሱስ መቼ ለስንት ዓመት አዳነን አይደለም ጉዳዩ። እኔ ለአንድ ዓመት ያህል ያዳነህ፣ ለአንድ ዓመት ያህል የወደደህ፣ ከዛ በኋላ በየዓመቱ ጸባይህን እያየ እያሻሻልክ የምትሄድ ከሆነ ጌታ መውደዱ እየጨመረ ይሄዳል። ከዛ ደግሞ በኑሮ ደግሞ ደስ የማያሰኝ ነገር ከሆነ ኢየሱስ ደግሞ እየጠላ ይሄዳል አላልንም። ወንድሞች ናቶች አላልንም። ጌታ ለዘላለም ነው የወደደን። ጌታ ለዘላለም ሕይወት ነው የጠራን። ጌታ በዘላለም ምሕረት ነው የማረን። ጌታ በዘላለም በጸጋው ባለጠግነት ነው ያዳነን። አድኖናል፣ ለዘላለም ምሮናል፣ ለዘላለም ጠርቶናል፣ ለዘላለም ሕይወት የዘላለምን ሕይወት ሰጥቶናል። እግዚአብሔር የዘላለምን ሕይወት እንደሰጠን ይህም ሕይወት በልጁ እንዳለ ምስክሩ ይህ ነው ብሏል። በቃ ልጁ ያለው ሕይወት አለው። የእግዚአብሔር ልጅ የሌለው ሕይወት የለውም። የእግዚአብሔር ልመ ነው የዘላለም ሕይወት እንዳላችሁ ታውቁ ዘንድ እንድናውቅ ተሰጥቶናል። እኛ ለዚህ ነው ከሌሎች ሃይማኖተኞች የምንለየው። የዘላለም ሕይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስም ለምታምኑ ይህን ጽፌላችኋለሁ ብሏል ዮሐንስ። የተጻፈልንን የዘላለም ሕይወት እንዳለን በእግዚአብሔር ልጅ በኢየሱስ ክርስቶስ በማመናችን የዘላለም ሕይወት እንዳለን እንድናውቅ ተጽፎልናል። የተጻፈውን ስናምን የዘላለም ሕይወት እንዳለን እናውቃለን ማለት ነው። ካወቅንስ በኋላ ያንን የዘላለምን ሕይወት የሰጠንን ጌታ ካወቅን በኋላ ለዚህ ጌታ የሚመጥን የሕይወት ስርዓት መኖር አለብን። በዓለም እናጭበረብር ከነበረ በጌታ ቤት መተን አናጭበረብርም። በዓለም እናመነዝር ከሆነ እዚህም መተን አናመነዝርም። ቤት ቀይረን አናመነዝርም። መንግስት ቀይረን አናመነዝርም። በዓለም ለጣዖቱ ለወፋው ለቃልቻው የምንሰግድ ከሆነ እዚህም ደግሞ መተን ለየራሳችን ለዓይናችን አምሮት ለስጋችን ፍቃድ በቤታችን ላንጠለጠልናቸው፣ በቤታችን ብቻ አይደለም በልባችን ውስጥ ላንጠለጠልናቸው ብዙ ከዓለም ይዘናቸው የመጠናቸው በጣም ብዙ ሸለፈቶች አሉ። ሊገረዙ ሊቆረጡ የሚገባ ማለት ነው። ልክ እንደ ጌልጌላ እንደ ግርዘት ኮረብታ እንደተባለው ማለት ነው። ከግብፅ ምድር የወጣው ያኔ በእርግጥ የወንዶች የቁልፈታቸውን ስጋ ነው የተገረዙት። ከግብፅ ምድር የወጣውን ሕዝብ እግዚአብሔር ወደ ከነዓን ምድር እየወሰዳቸው ነው ያለው። ስለዚህ ለአብርሃም የገባውን ኪዳን ኮቨናንትን ያልፈጸሙ በምድረ በዳ የተወለዱ ከግብፅ ምድር ሲወጡ ገና የተወለዱ ሕፃናቶች ነበሩና በምድረ በዳ እየተጓዙ እያሉ ከዛ ወደ ከነዓን ምድር ገቡ። በጌልጌላ እግዚአብሔር እንዲህ ያለው ኢያሱን ይህን ትውልድ ወስደህ ግረዝልኝ አለው። በዛ በግርዘት ኮረብታ በጌልጌላ ማለት በባልጩት ድንጋይ ቀንጥሰ ጣልልኝ አለው። ወንዶቹን ሁሉ ወስዶ በሙሉ ሸለፈቱን የተንጠለጠለ ዕብራዊ ወንድ ነበር የነበረው፣ በሙሉ ያልተገረዘ ማለት ነው። ማለት በዘፍጥረት 16 መሰረት የሰውነታቸውን በወንዶች ብልት ጫፍ ላይ ያለውን የቁልፈት ስጋ አልተገረዘም ነበር። ያ ህዝብ ኪዳኑን አልጠበቀም። የጌታን ኪዳን በአብርሃም በኩል የተሰጠውም ማለት ነው። መገረዝ ነበረባቸው በ8 ቀን። ኦኬ፣ ጌታ እሱን ታሳቢ አድርጎ በ8ኛው ቀን ያልተገረዙት በመንገድ ላይ እየሄዱ ነበር። ስለዚህ አልተገረዙም ነበር። ሊፈጃቸው ይገባ ነበር ባለመገረዛቸው። ልብ በሉ ሙሴ ሚስቱ ሲፓራ ማለት ነው ጌርሳም የተባለው የሙሴ ልጅ ስላልተገረዘ እግዚአብሔር ተቆጥቶ ሙሴንና ሊገል ነበር። ሚስትየዋ ናት ሄዳ አንስታ ልጇን የደም ሙሽራ ምናምን ነገር ብላ ገርዛ ይጣለችለት ማለት ነው። እግዚአብሔር በኪዳኑ ሲሪየስ ነው። በኪዳኑ ሲሪየስ ከሆነ በልጁ በኢየሱስ ክርስቶስ ላይ እኮ እኔ እናንተ ለማዳን እስከ መስቀል ሞት ድረስ ተላልፎ እንዲሰጥ ማንም ምራቁን እንዲተፋበት እኮ አሳልፎ ሰጥቶታል ጌታን። በሰው ፊት እንዲናቅ አድርጎ ማለት ነው። የማይናቀው እንዲናቅ፣ የማይዋረደው እንዲዋረድ እስከ መስቀል ሞት ድረስ የታዘዘ ሆነ ይላል። እኔ እንድድን እግዚአብሔር ልጁ ላይ ጨከነ። ይሳኮር እንዲድን ልጁ ላይ ጨከነ። ልጁም ደግሞ ወዶና ፈቅዶ ስለኛ ሲል ነፍሱን ቤዛ አሳልፎ ሰጠ ይላል። ይሄ ህይወት ክቡር ነው ወንድሞች እናቶች። ስለዚህ እዛ ጌልጌላ ላይ ግረዝልኝ አለው ይላል። የምን የወንዶች የብልታቸው ጫፍ ቁልፈት ስጋ ማለት ነው። ዘፍጥረት 16 ላይ ያለው ማለት ነው። ግረዝልኝ አለው ይላል። የወንዶች የብልት ጫፍ መገረዝ ብቻ አይደለም፣ ሴቱም ወንዱም የሚገረዝበት አንድ ግርዘት ደግሞ እግዚአብሔር ይፈልጋል። ሴቱም ወንዱም የሚገረዝበት ሌላ ግርዘት አለ። እሱ ምንድነው? የልብ ሸለፈት መገረዝ ማለት ነው። ልብ ካልተገረዘ በጣም አደጋ ነው። ለዚህ ነው ልባቸው ስላልተገረዘ ወደ ግብፅ እንመለስ ብለው ያሉት ማለት ነው። ወደ ግብፅ እንመለስ፣ አማልክት ስራልና ወደ ግብፅ እንመለስ ብለው ያሉት። በግብፅ ያለውን የናፈቁት ልባቸው ስላልተገረዘ ነው። ሰው
ልቡ የሚገረዘው በምንድን ነው? በእግዚአብሔር ሕያውና ለዘላለም በሚኖር በቅዱስ ቃሉ ማለት ነው። ስለዚህ መባረክን የምታውቅ የኛ ጌታ ብሎ የሚለኝ ሳሙኤል ቦርሳሞ መዝሙር አለ። መዳሰስን የምታውቅ የኛ ጌታ ዛሬም ደግመህ ጎብኘን እንደ ቃልህ የኛ ስጋ ሞቶ አንተን እንድናይ ይላል። በቆላስይስ መልእክት መጽሐፍ ምዕራፍ 3 ላይ የሚናገረው እንግዲህ በምድር ያሉ ብልቶቻችሁን ሁሉ ግደሉ ብሏል። እነሱም ዝሙት፣ ርኩሰት፣ ጣዖትን ማምለክ፣ ምንዝርና እንደዚህ ናቸው ይላል። አንዳንዱ ሰው ዝሙትን አልገደለም፣ ቸርች ውስጥ መጥቶ ግደሉ ነው ያለው። እኔ አልገልልም፣ አንተን የምትገድለው። እንዲገልልህ ደግሞ እንደተባለው ሸረሪቷን ግደልኝ ብሎ ጎረቤቱ ጸለየ እንደተባለው ሰውዬ ማለት ነው። በነጋ በጠባ ተነስቶ ጌታ መድኃኔዓለም ሆይ ጌታችን ኢየሱስ ክርስቶስ አትገላግለኝም ወይ እያለ ይጸልያል። ምን የሸረሪቱን ድር የኃጢአት የሸረሪቴን ድር አጽዳልኝ እያለ ማለት ነው። የኃጢአት የሸረሪቴን ድር አጽዳልኝ። ምነው ወደ አንተ ስጠራ አትሰማኝም ወይ? የኃጢአት የሸረሪቴን ድር አጽዳልኝ። ሰኞም ማክሰኞም ሮብም እየወጣ ሲጸልይ ጎረቤቱ ሰምቶታል። መጨረሻ ምን አለው ይባላል? እኔ የምልህ ለምንድነው የሸረሪቱን ድር እንዲያጸዳልህ መድኃኔዓለምን ዕለት ዕለት ጌታ ኢየሱስ ክርስቶስን የምትለምነው? ለምን ሸረሪቷ እንዲገልልህ አትለምነውም ብሎ አለው ይላል። ትክክል ነው። ድር አጽዳልኝ እያለን ወደ ጌታ ከመለመን ሸረሪቷን ግደልልኝ ነው መባል ያለበት። ሸረሪቷን ስትገላት ድሩን መልሳ አታደራውም። ይሄ ማለት ምን ማለት ነው? ጌታ ሆይ በዚህ በሚሞት ስጋዬ ውስጥ የተቀመጠ ኃጢአታዊ ልምምድን ምንጩን አድርቀው ነው። በጸጋ ጉልበት እርዳኝ። ለዓይኔ አምሮት ለስጋዬ ፍቃድ ተላልፌ እንዳልሰጥ ጠብቀኝ። ጠብቀኝ ብቻ ማለት አይደለም ያለበት፣ አንተም ራስን ጠብቅ። ብዙ ሰው ጌታ ጠብቀኝ ይላል፣ ራሱን ግን አይጠብቅም። ለምሳሌ ጌታ ሆይ ለዓይን አምሮት ለስጋ ፍቃድ ተላልፌ እንዳልሰጥ እባክህ በሴቶች ጭን ውስጥ እንዳልወድቅ ጠብቀኝ ብለህ መጸለይ ተገቢ ነው። ኦኬ፣ ይሄንን ብለህ ከጸለይክ በኋላ አንተ ምን ታደርጋለህ? እሪ በከንቱ ሴቶች የሚገኙበት አካባቢ ማለት ነው። ኮረዳ ነገሩ እዛ ብቻ አይደለም የሚገኙት። እሪ በከንቱ ምንድነው ታርሷል። እህታችን ወይዘሮች አዳነች አቤቤና ጠቅላይ ሚኒስትሩ አርሰው ጥሉ አትክልት አድርገውታል። ኦኬ፣ ምን ታደርጋለች? ይችን ያመደ እህቶች ሰውነታቸውን ታጥበው በሎሽን ተወልውለው በሮሚን ተቀብተው በሽቶ ምንትን ብለው እዛ የሚያርጉት ቦታ ላይ ምን ታደርጋለች? ይችን ያ ስራ የለም። አየህ፣ ከኃጢአት ጠብቀኝ በለ ምንድነው? እነኚህ ሰዎች የገቡ ማይክ ከፍተው እየረበሹ ነው። የግደው ሰው መግባት አለበት። ቦታው ካልሞላ ብርድ ይለናል። ክፍት ቢቀመጥም ችግር የለውም። እየላኩ ይመጡና ከፍተው ቁጭ ተዋጅ እና ልብ በሉ። ጌታን ጠብቀን ብቻ ሳይሆን ራሳችንን እንጠብቃለን። ከክፉ የጎልማስነት ምኞት ሽሽ፣ ከንጹህ ልብ ጌታን ከሚጠሩት ጋር አንተ ግን ሰላምና ጽድቅን ተከተል፣ ከዝሙት ራቅ ብሏል። ስለዚህ ለእንዲህ አይነት የህይወት ስርዓት በሴቶች ጭን ውስጥ እንዳልወድቅ ጌታዊ ጠብቀኝ ማለት ብቻ ሳይሆን አንተ ሄደህ እንድትወድቅ የሚያደርግ ቦታ ላይ አትገኝ። 4 ነጥብ መጠበቅ ማለት ነው። ጌታን ጠብቀኝ ብቻ አይደለም። ኦኬ፣ ጌታ ይጠብቀናል፣ ራሳችንም ደግሞ ጠብቁ ይላል። ጥንቃቄ ይጋርዳል፣ ማስተዋልም ይጠብቃል ብሎ እንዳለ ማለት ነው። ስለዚህ ምን እናደርጋለን? በምላሳቸው በንግግራቸው አይደል፣ በምላሳቸው ሊጠሩ ለዝሙት ሊጠራ የምትለዋ ሴት ማህበር ውስጥ በምላሱ ሊጠራሽ የሚችል የወንድ ይቅርታዬን ቋንቋ አስጠቀም። ቀጥታ ደግሞ ለምን ይቅርታ አላለሁ አይደለም። መጽሐፍ ቅዱስ ይላል የወንድ ጋለሞቶችም ጋር አትሄዱ። በምላሳቸው ይጠሯል፣ በቅንድባቸው ይጠሯል። ወንዶች ናቸው ግን ጋለሞታ ናቸው። ቀጥታ ነው የምናገረው። ዘዳግምም ላይ ይህንኑ ቃል ስለሚጠቀም ለሴት ብቻ ሳይሆን ለወንድም የሴትም የወንድም ጋለሞታ አይገኝ ይላል። ጋለሞታ ማለት ራሳቸውን እየሸጡ ሰውነታቸውን እየሸጡ የሚኖሩ ማለት ነው። እናስ ምን ታደርጊያለሽ ታዲያ አንቺ? እንዲህ አይነት ሰዎች እንደዚህ አይነት ወንዶች ይውሉበታል ተብሎ የሚባል ቦታ ላይ ፀጉርሽን አበጠረች ምናምን ነገር እዛ ቦታ ላይ መሄድ የለብሽም። ከሄድሽ እንደምትወርቂ ታውቂያለሽ፣ እንደምትሳቢ ታውቂያለሽ። ስለዚህ ራስን መጠበቅ፣ በንጹህ ልብ ጌታን ከሚጠሩት ጋራ ሰላምና ጽድቅን ተከተል ይላል በቃ እንጂ ለዘላለም ነው የወደደን። እህትዬ ልክ ነሽ። ለዘላለም ነው የማረን። ልክ ነው። ለዘላለም የማረንን ለዘላለም የወደደንን ጌታ ግን ለሚመጥን ህይወት ስርዓት
እንኑርለት ነው። መኖር አቃተን ብለን ስንል ጸጋ ለሰጣለው ና በጸጋው ዙፋን ፊት ለምነኝ፣ አንኳኳ ይከፈትልሃል፣ ፈልግ ታገኛለህ፣ ለምን ይሰጣል ተብሏል። መኖር እየፈለግኩ ጌታ ሆይ አቃተኝ፣ ጉልበቴ ዛለ፣ ሴቶች ሳይ በዝሙት እፈተናለሁ፣ ወንዶች ሳይ በዝሙት እፈተናለሁ ብለሽ ካልሽ ሌላ የትኛውን ቦታ ላይ አይደለም መሄድ ያለብሽ። በጸጋው ዙፋን ፊት አልቅሱ። በርህን ዘግተህ ጌታ ሆይ እርዳኝ፣ እባክህ በእንዲህ አይነት ማዕበል እየተወሰድኩኝ ጌታ ሆይ አትተወኝ፣ ማዕበሉን ገስጽልኝ። የዳዊት ልጅ በዝሙት ማዕበል ልጠፋ ነው፣ በአይኔ አምሮት በስጋዊ ፍቃድ ልጠፋ ነው። እባክህ ጌታ ሆይ እባክህ አባዬ እባክህ አባ በለው። አልቅስዛ ይሰማሃል። ደጉ ጌታ አባትህ ይሰማሃል። አባታችን ይሰማናል። ሰምቶስ ይራራልሃል። ዝም ብሎ ይመስላል። ኑና አንኳኩ ከዛ ይሰጣችኋል ብሎ ያለው ዝም ብሎ ነው። ላይሰጠን ይሰጣችኋል ብሎ ያለው ፈልጉ ብሎ ያለ ስንፈልግ ላታገኘው ነው ፈልጉ ያለው። ፈልጌ አላጣሁህም ከልቤ ሽጬ ራስን አልሰወርክም። አየህ ፈልገኑ አላጣኑም። ፈልግ ይሰጣል። አንኳኳ ይከፈትልሃል። ለምን ይሰጣችኋል? ፈልጉ ታገኛላችሁ፣ አንኳኩ ይከፈትላችኋል ብሏል። እዛ በጸጋው ዙፋን ፊት ማንም በሌለበት ይሳኮር ቤት እዚህ መታ አይደለም፣ ኤርምያስ ቤት መታ አይደለም፣ ማንም በሌለበት አንተና ጌታ ብቻ ልትደማመጡ ልትሰማሙ የምችሉበት የጥሞና ቦታ ላይ አልቅሱ። በእግዚአብሔር ፊት አባዬ እርዳኝ በለው። እርዳኝ አባዬ፣ በወደቀ ዓለም ውስጥ ነው የምኖረው። ኦኬ፣ በአሮጌ ሰዋዊ ተፈጥሯዊ ማንነት ውስጥ ነው የምኖረው፣ እርዳኝ ብለን ስንለው በእርግጥ ኢየሱስ እርዳኝ ብለው የማይረዳ ጨካኝ አምላክ አይደለም። አባ ብለህ ስታለቅስ በፊቱ የሚራራ አምላክ ይራራልሃል። ትናንትና በወደክበት የኃጢአት ልምምድ ደግመህ እንዳትወድቅ ቀኝህንና ክንድህን ይዞ ይመራሃል ማለት ነው። በትንቢተ ሆሴዕ መጽሐፍ ምዕራፍ 11 ላይ ሲናገር የአምላክ የእግዚአብሔር ቃል እኔ ኤፍሬምን ክንዱን ይዤ እመራዋለሁ ይላል። ክንዱን ይዤ ኤፍሬም ማን ነው? እስራኤልም ማለት እኮ ነው። ትናንትና በወደቅንበት ኃጢአት እንዳንወድቅ እግዚአብሔር በጸጋው ደግፎ ይመራሃል። ስትለምነው ጸጋን ይሰጥሃል። ትናንት ሰርቀ ከሆነ ዳግም ስርቆት የሚባለው ነገር እንድትጸየፍ የሚያደርግ የእግዚአብሔር ጸጋን ይሰጥሃል። ስንለምን ይሆን የሚሆን ጌታ እግዚአብሔር ዘመናችሁን ይባርክ። ስላስረዘምኩ በጣም ይቅርታ። ይስዬ መቀጠል ትችላላችሁ። ቴንኪው። ችግር የለም። ያው ሀሳቡ እንትን ስለምል ነው። አንድ አይነት አቅጣጫ ላይ ልንመራና ልንሄድ ይገባል፣ ልንማር ይገባል ብዬ ነው። ብዙ ጊዜ ተምረናል። ብዙ ጭቅጭቅ ነበረ። አሁን ከ3 ዓመት ወዲህ ትንሽ ቀንሷል። ያም ሆነ ግን አሁን አብሶ ቅድም ብያቸዋለሁ፣ የክርስትና መጀመሪያ ቀንድ የተነሳበት ሰፈር ላይ እነኚህ አይነት ትምህርቶች አብሶ በጣም ብዙ የስተት ትምህርቶች እየወረሩ ነው። እነኛ ሰዎች በልማድ ቸርች ይሄዳሉ፣ ሲችሉ ያገለግላሉም ጭምር፣ ግን የተባለውን ብሎ የሚኖሩ ናቸው። በራሳቸው የእግዚአብሔርን ሀሳብ ገልጠው መሟገት መነጋገር የማይችሉትን ሰዎች አግኝተው በብዙ መልክ እየወረሩ ነው። ለዛ ምናልባት አላውቅም፣ ጸልዩ ብዙዎቻቸው እግዚአብሔር የቆረጡትን በአካል የሚገኙ ሰዎችን እንዲሰጥ ጸልዩ። እኛ አየር ላይ ሆነን ምንም አንደርስም። ብዙዎችን ለማንኛውም ያው መድረስ ተችሏል፣ ሀሳቡ ገብተዋል። ይበልጥ ደግሞ በአካል ሄዶ የሚፋተገውን ማነው የሚጋፈጠውን ሰው እግዚአብሔር እንዲያዘጋጅ አጥብቃችሁ ጸልዩ። እንዲህ አይነት ትምህርቶች አብሶ እኛ ጋር ሲመጣ እንትን ነው። ሙሴ ቅድም ኤርሚ እንዳለው ዘጸአት 32 ላይ የምናገረው እሳቤ ካያችሁ ሙሴ ሰው ወድቆ አገኘ። እግዚአብሔርን ትተው ወርቅ ሰርቶ አምላካችን ብሎ ሲያመልኩ ደርሶ ነው ወየዋል። ወደ እግዚአብሔር ዞር አለና እነሱን ይቅር እላቸዋል እኔ እጠይቀዋለሁ ብሎ ወደ እግዚአብሔር ሲመጣ እግዚአብሔር የመለሰው መልስ ነው በጣም የሚገርመኝ። እሱ ደግሞ አጠያየቁ በጣም ሁሌ የሙሴ ንግግር ላይ በጣም የሚያናድደኝ የሚገርመኝም እኔና አጥፋኝ ነው። ለህዝቡ በጣም ምራራ መሪ፣ በጣም እሩሩ መሪ። ዘንድሮ እንዲህ አይነት ሰዎች ቢኖሩልን ደስ ይለኛል።
ይህን ስል እግዚአብሔር ዝም በላለሁ ከሕይወት መዝገብ እነሱን ነው የሚያጠፋቸው አለ። ያጠፋል። አንቀልድ ነው እኛ አዲናል ቅድም ብያለሁ። በጣም ኃይለኛ ጠባብ መንገድ ውስጥ ገብተናል። ግራ ቀኝ ዞር የማትል መንገድ የገባው የጽድቅ ኑሮ ለመኖር ወስነን የመጣው አለ። እዛው ብትኖር ይሻላል። ጥቃቅን የሚመስሉ ቅድም አሁን በጣም የሚገርም ምሳሌ ነው። ኤርሚ ይቅርታ ብዙ አለ እንጂ ያቺ ካርድ ብዙ ሰዎችን አዋርዳለች። እሱም ደግሞ ከማያውቁ ሰው አስቡ። ግቢ በሩ ያለበትና ሰዎቹ የሚኖሩበት ሰውየው ተጠርቶ ሊመጣ ጊዜ የለውም ባለቤቱ። በቃ አለቀ። ከዚህ ከሚቆጣጠሩ እንግዳ ተቀባዮች 3-4 ሰው የተመደቡት አለቀ። የሚጣሉ አሉ። ወዳጄ የተሰጠህን ቅድስና ጽድቅህን ጠብቅ። እንቁ ናት፣ ጠብቅ። አለያ ያው ዋጋን ታገኛታለህ። ያን ቀን እንተያያለን። ለማንኛውም ጥንቃቄ ያስፈልገናል ነው። ምናልባት የምትጠይቁ የምታነሱ ሀሳብ ካላችሁ በዚሁ ላይ ብቻ ነው ዛሬ አውርተን የምንጨርሰው። ትምህርቶች ብዙ ትምህርቶች አሉ። አሁን ኤርሚ እንዳለው ለምሳሌ በፌስቡክ ዘመን የተነገረው 2017 80 ለዛ አካባቢ ነው ብዬ ነው የሚያስበው። ቲክቶክ ሳይጀምር ያንም ነበሩ፣ በቲክቶክ ጊዜም ነበሩ። የተለያዩ ዩቱብ ላይ ታገኛላችሁ። ኤርሚ ያለውም አለ እና ዶክተር ማሙሻ ያስተማሩ ትምህርቶች ይኖራሉ። መሰረታዊ የሆነ ትምህርቶችን ለመስማት ሞክሩ፣ ለመማር ሞክሩ፣ ቃል ለማገላበጥ ሞክሩ። እኔ የመፈክር ጥቅሶችማ ማታ አሉ እኮ በቃ እኛ አንጠፋም የምንልበት ሁኔታ ብዙ አለ። ፎካሪ መቼም ዘልቆ አይደለም ታውቃላችሁ። እንደውም እኛን እኮ ለዛ ነው አንዳንድ ጊዜ እንደኛ ሸላ የሚሸልላለን። አይጥ ገሎ የማያውቁሉ እኔ አንበሳ ገዳይ ኃይለኛ ምናምን ይላል። ይሄ የኢትዮጵያዊ ቢሄቨር ነው። ቤተክርስቲያን ውስጥም ያየ በዛ ስላለ ቤተክርስቲያን በጽድቅና በቅድስና እንኖር ዘንድ እንዲህ አይነት የጨከኑ ትምህርቶች ያስፈልጉናል። እንነሳ። አስገባኝ ይላል። ምን አለህና ነው አስገባኝ ወዳጅ። የገባችሁ ሰላም በሉን እስቲ። ዛሬ አፋችሁ ላይ ቆመናል። እግዚአብሔር እንግዲህ ሰላም ሰላም ነው። ሰላም እግዚአብሔር ይመስገን። ተናገር። እውነቱን ስላየሁት ደስ ብሎኛል። ጀስት መግባቴ ነው። ጌታ ዘመንህን ይባርክ። እሱ ወንጌል ሲያገለግል ነፍስም አይቀርልኝም እና የተማራችሁት ቢደገምልኝ ደስ ይለኛል። ጀስት በመጨረሻው ስለመጣ አሁንማ እንደግሞ ኦኬ። እኔም በጣም አመሰግናለሁ። ኤድሚያስን አውቀዋለሁ ከዚህ በፊት። ኤድሚ በጣም ይባርክ። በጣም ነው የምወደው። እንደ ድሮ አይደለም አስተማሮቱ ከምሰጠው ነገሮች የራስክን ሰዎች እየመረጥክ ነው የምታስገባው። ግን የኔ ጥያቄ እግዚአብሔር ነው፣ መድኃኔዓለም ነው፣ ለእኔ ነው የራስን ሰዎች እየመረጥክ ነው የምታስገባ ያልከኝ? ሁሉም ኤልሻዳይ መድኃኔዓለም ነው እና የዓለም መድኃኒት ነው የሁላችንም የምድር ለጥያቄ ለእኔ ነው መሰለኝ የተናገርከው። ከሰኸኝ አይደለም። የራስህን ነው መርጠህ ታስገባው ነው ይሳኮር ነው ሁላችንም ነው ኢየሱስ ክርስቶስ የተሰቀለው። ወዳጅ የጠየቅኩህን ጥያቄ መልስልን ፕሊዝ። እኔ ነው ወይስ ይሳኮር ነው እየመረጥክ የራስህን ሰዎች ነው የምታስገባው ብለህ ያልከውን ያልኩህ? ኖ እኔ አንተ የሆነ አንድ ሁለት ጊዜ ቴክስት ይላሉ ባንተ አይሰማኝም። በደንብ ግልጽ አድርገህ ንገረኝ። ኖ አንተ ላይ ገብቼ ከዚህ በፊት አንድ ሁለት ጊዜ ጽፌልህ ነበርና እድሉን አልሰጠኸኝም። ከምን ላይ ነው የጻፍክልኝ? እውነቱን ተናገራለህ የሚባለው አንተ ሚዲያ እንደዛ መሰለኝ። አዎ ታዲያ አላስገባኝም ያልከው መቼ መተህ ነው? ገስት ላይ ነው ያላስገባው ወይስ ምንድን ነው?
ማለት እንደዚህ ሀሳቡን እንደዚህ እንድናገር ሰጠኝ እድሉን ነው እኮ አላወኩም። እኔ ጋር ብዙ ሰው ነው ገስ የሚልከው የራስን ሰዎች ነው የመረጥክ የምታስገባው የሚባል ነገር እኔ የራሴ ሰዎች ብዬ የምላቸው የለም። የራሴ ሰዎች ብዬ የምላቸው ወዳጅ ቆይ ፕሊዝ ቆይ ልጨርስ ፕሊዝ ልጨርስ። ዝም ብላችሁ መታችሁ አትክሰሱኝ እሺ። የራሴ ሰዎች ብለም እኔ የራሴ ሰዎች ብዬ የምላቸው አንድ ህዝብ አለ። ያም ህዝብ የእግዚአብሔር ህዝብ ነው፣ ወንጌላውያን አማኞች እናንተ ማለት ነው። አጠቃላይ እዚህ ያላችሁ የራሴ ህዝብ ብዬ የምለው በክርስቶስ ቤተሰቤ ብዬ የምለው ህዝብ እናንተ ነው። ከዚህ ውስጥ ደግሞ ወሬኛ የሆነውን ሰው አላስገባም። እኔ ቤቴ ላይ ወሬ የሚያመላልሱ ወሬ ጆሮ ጠቢዎች እንደዚህ አይነት ነገር አሉ፣ ተንኮል የምጠሞሉ ሰዎች እነዛን ካየው አላስገባ። አሁን አንተ እኔ አላቅም ስላላወቅኩ ነው እንጂ አላስገባው የራሴን ሰዎች ለማስገባት ብዬ የራሴ ብዬ የምላቸው ከዚህ መካከል የኔ ደግሞ ያልሆኑ ብዬ የምላቸው የለም። ሲጀምር እኔ የራሴ ህዝብ የለኝም። የእግዚአብሔር ህዝብ ነው። የእግዚአብሔር ህዝብ የኔ ህዝብ ነው። እኔም ከእግዚአብሔር ህዝብ መካከል የምቆጠር ሰው ነኝ ወንድሜ። እሺ ቴንክ ዩ። አሁን መቀጠል እችላለሁ። አሁን ኤርሚን ልጠይቀው ያለ ነገር ካለ ዝም ብለህ ዛሬ አግኝተሃል እስከ ዛሬ የተሸከምከው ነገር ካለ ሚዩትን ከፍተህ ጠይቀው። መጽሐፍ ቅዱሳዊ የሆነ ጥያቄ ኤርሚያስን ብቻ ሳይሆን እኔ ጥያቄ ጀነራል ጥያቄ ነው። ጠይቀን እንደዛ ጥያቄውን ብቻ ግለጥ። የኔ ጥያቄ ኢየሱስ ክርስቶስ ለምን ባይሰቀልስ ሰው ልጅ ለምን ማዳን ወይ ነው የኔ ጥያቄ። ለምን ምንድነው ማይኬ ልክ አይደለም። ባይረፎን ነው በምን ነው የምታወራው? ኢየሱስ መሰቀል ለምን ዋጋ አስከፈለው? ባይሰቀልስ ኢየሱስ ክርስቶስ ጌታ ነው፣ ሰማይን ምድርን ፈጥሮ ለምንድን ነው መሰቀል ያስፈለገው? ወንጀለኛ አይደለም። ለምሳሌ ብዙ ጊዜ በቃ ጥያቄ ኢየሱስ ለምን መሰቀል አስፈለገው ነው አይደል? ታዲያ እንደዚህ አትቸኩል። ቆይ ይሴ ሚዩት አድርገው እንዲያወራ እንዳትፈቅድለት። ቴንክ ዩ። እኔም አላወራም። ሚዩት አድርገው። ጥያቄ እንድንፈቅድልህ አንድ እድል እንስጥህ። እንድንፈቅድልህ ኢየሱስ ለምን መሰቀል ያስፈለገው ብለሃል። ኦኬ መሰቀል ያስፈለገው ስለሰረቀ፣ ስለዋሸ፣ ስለቀጠፈ። ሚዩት አድርገው ካልሆነ ያስወርደዋል። እንሰጥሃለን። ኦኬ ጥያቄህን ክሊር አድርገህ እንድጠይቀን ስለፈለግን ነው ወንድማችን። ቆይ አትቸኩል። ኢየሱስ ለምን መሰቀል ያስፈልገው ብለሃል። ስለ እኔና ስለ አንተ ኃጢአት፣ ስለ ዓለሙ በደልና ኃጢአት ነው መሰቀል ያስፈልገው። ኖ እኮ ጥያቄን አስተካክላት። እኛን ቁጭ አድርገህ ዝም ብለህ ያልሆነ ነገር አትናገር። ጥያቄን ክሊር አድርገህ የኢየሱስ መሰቀል ላይ ጥያቄ ካለብህ ንገረን። አይ በመዳን ላይ የተነሳው ሰው አንዴ ከዳነ በኋላ አይጠፋም ብሎ የሚል የተነሳለ ቤቱ ላይ በእሱ ላይ ካለ ደግሞ የምትናገረው ነገር ካለ ተናገር። ቴንኪው። ሁሌ ጥያቄ መልስ የለው እንትን ነው ችግር አለው። ምን እንደሆነ አልገባኝም።